የሰጡን ማስረጃ እንዴት እንደምቀብርባቸው ወዛውም እነሱም ይማራሉ ከስር ነው። ጌቶች የተባሉት ለነሱ ራሱ ፈጣሪያቸው ነው ክርስቶስ። አሁን አስተካክየዋለሁ። ክርስቲያን ወንድማችን መረጃ ዘው ይምጣ። የክርስቶስ ጌትነት የባህሪ ጌትነት ነው። የጌቶች ፈጣሪ ነው። የነገስታት ፈጣሪ ጌታቸው፣ የነገስታት ንጉስ ነው። እርሱ እውነተኛ አምላክ ነው። ሁሉን የፈጠረ ሁሉን ያስገኘ፣ ያለሱ ምንም ነገር የሆነ ነገር የለም። ድምፁን እንኳን በመቃብር የሚሰሙት ሙታንን ከመቃብር የሚያስነሳቸው እርሱ የአብ ልጅ ወልድ ነው። ጻድቃንን በቀኙ ኃጢያንን በግራ ሲያቆም ሙሐመድን እስከነ ሰራዊቱ እስከነ ተከታዩ ለፍርድ በግራ ያቆማቸዋል። እሱን ተተከተሉት አጋንንት ጋር ለዘላለም ወደማይጠፋው እሳት ይልካቸዋል። እኛን በእምነት የጸናን ክርስቶስን የተከተልን በዳግም ምጽአቱ በቀኙ ከቅዱሳኑ ጋር እንቆማለን። ያን እንዲሆን ደግሞ መጽናት፣ መጠንከር፣ እስከ መጨረሻው መከተል ግድ ነው። ይሄ የክርስቶስን ዮሐንስ ወንጌል ምዕራፍ 10ን ክፈተው አንዴ። ክርስቶስን እናውቀዋለን። ክርስቶስን እናውቀዋለን። በደንብ ነው የምናውቀው። ድምፁን እንለያለን። ድምፃችንን ያውቃል። ሙስሊሞች ክርስቶስን ድምፁን አያውቁትም፣ ፍቅሩን አልቀመሱትም። እኛ ግን ፍቅሩን ቀምሰናል፣ ድምፁን ሰምተናል። ለዛ ነው ክርስቶስ ምን እንደሆነ ለኛ ጠንቅቀን እናውቃለን። እሱ እንደዚህ ብሎ ነግሮናልና። ዝቅ አድርገው ቁጥር 1 ላይ እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ የሚወጣ እርሱ ሌባ ወንበዴ ነው አለ። በደንብ አስተውሉ። አጽንኦት ሰጥቶን የነገረን እዚህ ጋር ክርስቶስ እውነት እውነት እላችኋለሁ እንዳታወላዱ አጽንኦት ሰጠበት ማለት ነው። እውነት እላችኋለሁ ከሚለው ይልቅ እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ የሚወጣ እርሱ ሌባ ወንበዴ ነው። ምዕመናንን እንደ በጎች ራሱንም እንደ ጠባቂ አድርጎ ክርስቶስ ብዙ ጊዜ ይናገራል። እሺ ታጣልኛለህ። በፍራት ላይ አንድ ሜትር በብሉይ ኪዳን ብዙ ጊዜ ላይ እግዚአብሔር እንደ ጠባቂ ስለሚመሰል ማለት ነው። ሌቦች፣ ወንበዴዎች፣ ሐሰተኛ ነቢያቶች እንደሚመጡ ክርስቶስ ነገረን ማለት ነው። እዚህ ሌባ ናቸው እነሱ። በትክክለኛው መንገድ ማይመጡ በተሳሳተ መንገድ የሚመጡ ሌቦች ናቸው። አንድም በረት የተባለው ክርስቶስ የመሰረታት ቤተክርስቲያን ነች። በዛ ማይገቡ በዛ ያሌሉ ሐሰተኞች አሉ። በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፈትለታል፣ በጎቹም ድምፁን ይሰሙታል። ምን ይላሉ? ድምፁን ይሰሙታል። በጎቹም ድምፁን ይሰሙታል። የእርሱንም በጎች በየስማቸው ጠርቶ ይወስዳቸዋል፣ ይለያቸዋል። ያቀናል ክርስቶስ። ምናጭበረብረው የለንም። እንደ ሙስሊሞች በ10 ሻዳ እያስያዘን ሚስቶቻችንን ድራማ አንሰራም። ምክንያቱም በስማችን ይለየናል፣ ያቀናል። የበጎቼን ድምፅ አውቃቸዋለሁ ይላል። የ10 ሻዳ ብታሲዝ የ10 ድራማ ብትሰራ ይለይሃል ክርስቶስ። በጎቹን ይለያል፣ ያውቃቸዋል። በየስማቸውም ጠርቶ ይወስዳቸዋል ነው የሚለው። ለሐዋርያቶቹ ካያቸው አዳዲስ ስም ሰጥቷቸው ነበር። በየስማቸው ይለያቸዋል፣ ያውቃቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹም ድምፁን ያውቃሉና ይከተሉታል። ለዚህ ነው ክርስቶስን እናውቀዋለን፣ እንከተለዋለን። መስቀሉን የማይሸከም በኋላ የማይከተለኝ ለኔ ሊሆን አይገባም ይላል ማቴዎስ ወንጌል ምዕራፍ 10 ቁጥር 37 ጀምሮ። ከፊት ለምንድን ነው የሚሆነው? መሪያችን ነው፣ የእምነታችን መስራች ነው። እኔን ተከተሉ ብሏል። እሱ የዋህ ነው፣ እሱ ትሁት ነው። ዝቅ ብሎ ፍቅርን አስተምሮናል፣ ይቅርታን አስተምሮናል።
እንዴት መመራት እንዴት ማድረግ እንዳለብን አሳይቶናል። እሱ ከፊት ይሄዳል፣ እኛ ከኋላ እንከተላለን። ጾሞ እንድንጾም፣ ጸሎት አድርጎ ጸሎት እንድናደርግ፣ ይቅር ብሎ ይቅር እንድንል እያንዳንዱን አሳይቶናል። ከፊት ሆኖ መርቶናል። እርሱ ጠባቂያችን ማለት ነው። ስለዚህ እኛም በጎቹ ድምፁን እናውቃለን፣ እንከተለዋለን። ከሌላው ግን ይሸሻሉ እንጂ አይከተሉም፣ የሌሎችንም ድምፅ አያውቁምና አለ። ማይከተሉት ሌሎችን ለምንድን ነው? እኛ መሐመድን ማንከተለው ምንድን ነው? መሐመድ ኢየሱስን አያውቀውም። ሙስሊሞች ኢየሱስን አያውቁትም። ኢየሱስ ስንት ዓመት ሰበከ? ቆይ አዳምጥ። ሐዋርያቶቹ ማናቸው? የኢየሱስ አያውቁም። እናንተ እኮ እኛ እንወደዋለን ታውቃለህ። ግን ቆይ ስንት ዓመት ሰበኩ ሐዋርያቶቹ? ሐዋርያቶች አሉት ይላሉ። እነማን ናቸው ሐዋርያቶቹ? አያውቁም። ተመሰለባቸው እንጂ አልተሰቀለም ይላሉ። ማን ነው በማን ቦታ የተመሰለው? የሚያውቁት ነገር የለም። አንዳቸውም አያውቁም። እንኳን እነኞቹ ሙፈሲሮቹ ራሱ አንደኛው ይሁዳ ነው ይላል፣ አንደኛው ሌላ ነው ይላል፣ አንደኛው ከሰቃዮቹ ነው ይላል፣ አንደኛው ከደቀ መዝሙርቱ ነው ይላል። ሙፈሲሮቹ ራሱ እርስ በርስ የተጋጩ ናቸው። ሐዋርያቶቹ እነማን ናቸው ሲባል አንዱ ሌላ ይላል፣ አንዱ የተወሰኑ ሌሎችን ይጠቅሳሉ። እርስ በርስ የሚጋጩ አያውቋቸውም። ክርስቶስ ግን ምን አለ? ያቁኛል አለ። በጎቼ ያቁኛል፣ ድምፄን ይለያሉ። የኔ ያልሆኑት ግን አያቁኝም፣ በቃ አያውቁትም። ኢየሱስም ይህን በምን ነገራቸው? ኢየሱስም ይህን በምሳሌ ነገራቸው። እነርሱ ግን የነገራቸው ምን እንደሆነ አላስተዋሉ። ኢየሱስ ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ የበጎች በር ነኝ። ስለዚህ ክርስቶስ አስረግጦ ነግሯቸዋል። ወንጌል ምን እንደሆነ ጠንቅቀው እንዲያውቁ አድርጓቸዋል። ምን እንደሆነ ማን እንደሆነ ከዛ በኋላ የሚመጡ አስቀድመው የነበሩ በእርሱ ላይ ያልገቡ ወንበዴዎች እንደሆኑ ክርስቶስ በደንብ ነግሮናል ማለት ነው። ስለዚህ ክርስቶስ ማን ነው የሚለውን እኛ በደንብ ስለምናቅ ነው። ሐዋርያቶቹ ማን ናቸው? ወንጌል ምንድን ነው? ጠንቅቀን እናውቃለን፣ ጠንቅቀንም እንለያለን። ስለዚህ አሁን ይሄ ከሆነ በደንብ አስተውሉ። ይሄ ከሆነ ክርስቶስን በደንብ ካወቅ ነው፣ በደንብም ከለየ ነው፣ ድምፁንም ሰምተን ካወቅ ነው። ቁጥር 27 ላይ ቲንክ አድርግልኝ፣ ሙሉውን እናንተ አንብቡት፣ ደስ የሚል የመጽሐፍ ቅዱስ ክፍል ስለሆነ። በጎቼ ድምፄን ይሰማሉ አለና አልቀድም። ኦኬ፣ እነኛ የሰሙትን ድምፅ ምንድን ነው የሚያደርጋቸው? በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል፣ እኔም የዘላለም ሕይወትን እሰጣቸዋለሁ። እነኚህ በጎቹ ድምፁን የሰሙ የተከተሉት ምን ይሰጣቸዋል? የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄም ማንም አይነጥቃቸው። እርሱ የአብ ልጅ ወልድ፣ እኛም ድምፁን ሰምተን እንከተለዋለን። ብዙዎች ግን አሁን እንደ ሙስሊሞች መሐመድን የተከተሉ ክርስቶስ ማን ነው ድምፁን ያውቃሉ? አያውቁም። ሐዋርያቶቹን ያውቃሉ? አያውቁም። አልተሰቀለም ተመሰለ ይሏቸዋል። እንዴት ነው የተመሰለው? እንዴት ነው እሱ አላህ የወሰደው? እንዴት አድርጎ ነው? የሚያውቁት ነገር የለም። ስንት ዓመት ነው የሰበከው? የሚያውቁት ነገር የለም። ሐዋርያቶቹ ማን ማን ይባላሉ? የኢየሱስ አያውቁም። ኢየሱስ ለምንድን ነው እሱ ነገር የለም። እሺ ኢየሱስን እንደነሱ አስተምሮ ሴጣን ሁሉንም ሲቆነጥጥ እሱን ለምንድን ያልቆነጠጠው? የሚያውቁት ነገር የለም። ዝም ብሎ በጭፍን ነገር የለም አለ ሳይሆን ማለት ነው። ማስረጃ ያወጣ ተናገር፣ ስትናገር ማለት ነው። አያውቁም ስትል ይኸው መጽሐፋቸው በዚህ ቦታ ላይ የለም ብላ በማስረጃ ተናገር። እኔም ማስረጃ ላሳይ ነው ዝም ብዬ የተቀመጥኩት። አይ መረጃ እኮ አንተ ተብለህ ነው እንድታመጣ ነው የጠበቅነው። ለምን አንተ ራስህ ስታወራ በመሐመድ ላይ ስትዋሽ በማስረጃ መሐመድ እንደዚህ ይላል ብለህ በማስረጃ መጽሐፍ ላይ ዝም ብለህ አንድ መጽሐፍ አያውቅም ያውቃል ሳይሆን ቆይ ይሄ ምሌት ከማድረግህ ብትረጋጋ ይሻል ነበር። አሁን እንግዲህ ላሳፍርህ ነው። ተመለስ፣ በቃ ተመለስ። ሳቲስፋይድ እና ተመለስ። ቆይ ሳቲስፋይድ እና ተመለስ። እንግዲህ ባላሳፈርህ ደስ ይለኛል።
እንደማታውቀው ልንገርህ። ና ተመለስ። ኧረ ጉድ! ምንም እኮ አታሳፍረኝም። በስነ ስርዓቱ አውራ ነው አውራ። እስኪ አንተ በስነ ስርዓቱ ሚውትም አታርግ ሰውን። ገባ? በሚውት ነው እንዴት ተፈጠረ? መልካም እሺ። ክርስቶስ የዘላለም ሕይወት ይሰጣል ታምናለህ? ይሄንን ክርስቶስ የዘላለም ሕይወት አይሰጥም። እንዴት ብሎ ነው የሚሰጠው? እሺ አንብብ እስኪ እዚህ ጋር ይሄን ክፍል። ይኸውልህ እኛ በመጽሐፉ ማለት ነው መረጃ አምጥቻለሁ ላሳይ። ቆይ አንዴ ጀማል አንዴ ቆይ። ምዕራፍ ነው አውጣልኝ መጽሐፍ ቅዱስ ላይ በራስ መጽሐፍ ላይ ማለት ነው። በራሴ መጽሐፍ ላይ እሺ። ጌትነቱ የተሰጠው እንደሆነ ማሳየክ በራስ መጽሐፍ ላይ ማለት ነው። ምን ላይ ነው ያለው? አንድ ጥቅስ ለመያዝ እንደዚህ ከተቸገርክ በኢየሱስ ጭንቅላት ምን ያህል ቢሆን ነው? በእናትህ አንተ እንደዚህ ባልከው 13 ጊዜ ይሆናል። አንተ ጎንበስ ገዛና ባልክበት እኔ በትንሹ 20 ጥቅስ ሸመድድበታለሁ። አም ኪዲንግ ሶሪ ኮምፒውተር ነው እንዴ እንዳትሉኝ፣ የምሬን ነው። ግን 20 ጥቅስ ባይሆንም አንድ 25 ጥቅስ ሸመድድበታለሁ። እኔስ ቀጥል። መናገሩ እኮ ትርጉም የለውም። ዋና ከመረጃ ጋር አንድ ቀጥል። እሺ ማስረጃውን ተናገርክ የሚባለው ቀጥል። እሺ አንቀጽ ከመረጃ ጋር አስተዋራ እንዳይጠፋብህ አሁንም ወይ ቀል ጠፋበት። አሁንም ስለነሱ ጠፋብህ አሁንም አንቀጽ ኧረ ለምን ታወራለህ? አታወራ፣ ይጠፋብሃል። ለምን ሚውት እያደረጋችሁት ነው? ሚውት እያደረጋችሁት ነው መሆን ያለበት። ጀማል የሆነ እያየህ ሚውት ትላለህ። እሺ እፎይ ይኸውልህ ፖዝ እየሆነ እያየኸው እንዴት ነው እሱ ሚውት እያደረጋችሁት ነው የምትለው? ምን አይነት አጭበርባሪ ነህ አንተ ደግሞ። ኧረ ምንም ስለራስ መጽሐፍ ነው አውጣልኩ ነው። ፖዝና ሚውት አለኝ መጽሐፍ እኮ ነው አውጣልኩ። ጀማል ቆይ እስኪ እሺ ጥቅሱ ምንድን ነው? ወይኔ ሙባረክ ይላል። አሁንም ጠፋበት አውርዶ አሁን እኮ እዚህ ጋር የጠየቅኩህ አለ ማለት ነው። እሺ ጥቅሱ ምን ላይ ነው ነበረብህ? የቦታ ማለት ነው እኮ ንገረን። ጥቅሱ አንቀጽ ሳልነግርህ ማውጣት ነበረብህ። ንገረን፣ ምን ላይ ነው? ሐዋርያት ምዕራፍ ቁጥር 2 አውጣልኝ። የስራ ሚናው ማለት ነው። ቶሎ በል እሺ። እዚህ መጽሐፍ ቅዱስ ይዘህ የለም ሐዋርያት እሺ ቁጥር 2 ምዕራፍ 2 ማለት ነው። እሺ ምዕራፍ 2 ቁጥር ስንት? ምዕራፍ 2 ቁጥር ስንት? ቁጥር 33 ነው። መልካም እሺ፣ አንዴ ክፈትልህ ክርስቲያን። ታምንበታለህ እሱን ያመጣኸውን ጥቅስ ወዳጃችን? መጨረሻው ድረስ ማለት ጌትነቱ እንደተሰጠ እንደተወሰደበትም በራስ መጽሐፍ ላይ ማለት ነው። አምንበታለህ ያመጣኸውን ጥቅስ አምንበታለሁ ብለዋል። ቴንኪው። ምዕራፍ 2 ቁጥር 30 ነው ያልከኝ። 30 ስንት? ራስህ በጠቀስከው ጠዋት ይልቆይ ክርስቲያን 33። እናመሰግናለን። ቀጥል። እስልምና እንዴት እንደማፈርስ ላሳያለሁ። ክፈትልኝ። ኦልራይት 33 አድርግልኝ አንዴ። እሱ በጠቀሰው ጥቅስ ላይ ቆሜ ላፈርስለት። ስለዚህ እግዚአብሔር ቀኝ ከፍ ከፍ ብሏልና መንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህን ከእናንተ አሁን የምታዩትን የምትሰሙትን አፈሰሰው ይላል። በደንብ አስተውሉ። ችግር የለውም። እንደዛማ ከሆነ ከፍ ዝቅ እያልኩ አፈርስልሃለሁ። አንተ በምጠቅሳት ጥቅስ ላይ ብቻ እንዴት ነው? ቆይ አዳምጥ፣ ተረጋጋ። ስለዚህም አለ በደንብ አስተውሉ፣ በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትንና የምትሰሙትን አፈሰሰው። ይሄንን ማን ነው ያፈሰሰው? ወንድማችን ማን ነው? አሁን አንብብልኝ እኮ ነው እያልኩ። ማን ነው? አንብበው እስከታች ጌትነቱ እንደተሰጠ ነው። ለዚህ ጋር ይናገራል እኮ። እሺ እንደዛ ከሆነ ሳይሆን አንብበው እስከታች ጀምራ አንብበውና አውራለሁ ነው። ቴንክ ዩ። እሺ በቃ ሚውት አድርግ። ኦልራይት ሚውት አድርግ። ወደ ላይ አንብበው አላ 34 እስከ 35 አላ
ሚታርግ እንዴ የጠቀስከው ክፍል እኮ ነው። ሚታርግና አዳምጣ አይሻልም? ጎበዝ። ይሄን ክፍል ሰዎች ሲጠቅሱ ሙስሊሞች ከጠቀሱ ማመስገን ብቻ ነው ያለባችሁ። ሙስሊም እንደመሆናቸው አላህ አይወልድም አይወለድም ብለው የሚያምኑ እንጂ አላህ ልጅ አለው ብለው እስከ ማያምኑ ድረስ ክፍሉ ምንድነው የሚለው? አብ። ስለዚህ ምን እያለ ነው ማለት ነው? የባህሪ ልጁ ነኝ እያለ ነው። ይሄንን ክርስቶስ ተናገረ፣ ይሄንን ክርስቶስ አስተማረ ካሉ እናመስግናለን። ማናቸውም እኛ ከሰበክነው ወንጌል የተለየ የተሰበከ እንደሆነ የሰማይ መልአክ እንኳን ቢሆን የተረገመ ይሁን ባለው መሰረት አብ ልጅ የለውም ብሎ የሰበከው መሐመድ በዚህ እርግማን ክፍል ውስጥ ይሆናል። ምክንያቱም ለምን አታነበውም? አነበዋለሁ ከጠቀስክበት ጨምሬ ነው መቀበርልህ ብያለሁ። አንብበውና አዳምጥ እኮ እየተብራራ ነው የሚሄደው ክፍሉ። ምክንያቱም ከአብ ነው የተቀበለው። አባቱ ያለውን ነው ባያልኩ እዚህ ጋር ማለት ነው ያለውን አዳምጥ። ስለዚህ ከአብ አባቱ እንደሆነ ክርስቶስ ተናግሯል ብሎናል የወንድማችን። በዚህም መሰረት እስልምና የተረገመ አስተምሮ ይሆናል ማለት ነው። ምክንያቱም አላህ ልጅ አለው ማለት በጣም ጸያፍ ነው ብለው ስለሚያምኑ በእስልምናው። ክርስቶስ ደግሞ እርሱ ካስተማረው ውጪ መስበክ ገሃነም እንደሚከት ቃሉን አለመጠበቅ የዘላለም ሕይወትን እንደሚያሳጣ ተናግሯልና አባቴ ብሏል። አባቱ የሚለውን አለመቀበል ክደት ነው የሚሆነው። ከፍ አድርግልን። እሺ ቁጥር 34 ላይ በጣም መወደው ክፍል ዳዊት ወደ ሰማይ አልወጣም። በደንብ አስተውሉ። ይህን ክፍል መጥቀስ ምን ያህል የስድስተኛ ክፍል ኡስታዞች ሲጠቅሱ ስላየህ ነው፣ አልፈርድብህም። ዳዊት ወደ ሰማይ አልወጣምና ነገር ግን እርሱ ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግ ድረስ በቀኜ ተቀመጥ አለው። ማንን ነው ያለው እንደዛ? ወንድማችን ጌታ ጌታዬን ብሎ የጠራው ዳዊት ማንን ነው? የስድስተኛ ክፍል ኡስታዝን ሰምቶ እኮ ነው ጌታ ጌታዬን ብሎ ያለው ዳዊት ማንን ነው ጌታዬ ያለው? ና ተመለስ። የስድስተኛ ክፍል ኡስታዝ አስበልቷል። ዛሬ ቤቱ ላይ እንደሚፎግረው እኛ ጋር የእሱን አርጉመንት ይዛችሁ ተመጣችሁ ምን ያህል ዋጋ እንደሚያስከፍላችሁ በዛው ከስሮ ነው ይማር ኡስታዞቻችሁ። አንብብ ይህን ክፍል። ዳዊት አዳምጥ። ዳዊት ወደ ሰማይ አልወጣም። ዳዊት ወደ ሰማይ አልወጣም ይታወቃል። ነገር ግን እርሱ ጌታ፣ በደንብ አስተውል፣ ጌታዬን ጠላቶችን የእግር መረገጫ እስካደርግ ድረስ በቀኜ ተቀመጥ አለው። ማንን ነው ዳዊት እንደዛ ያለው? ሰትስፋይድ በበኩል ሐሳቤ መጨረሻ ላይ ነው የምሰጠው። አንብበው እስከታች ቀጥል። ማንን ነው ያለው? ዳዊት ማንን ነው ያለው? አንብበው ማንን ነው ያለው? እኮ ያነበብኩኝ እኮ እኔ አሁን እኮ ማንን ነው ያለው? የጠየቀው ማንን ነው? አንብበው መጨረሻ ላይ አለ ወደታቸው 36 37 አለ። አንብበው እስከዛ አለ። ማንን ነው ያለው? ወይ አንብበው ይኸው ወይ አንብበው ስሜት አድርግ። በቃ በደንብ አስተውሉ። ያመጣው ክፍል ያስበልተዋል። ዳዊት እንኳን አስቀድሞ ክርስቶስን ጌታዬ ያለበት ክፍል ነው የጠቀስከው። በደንብ አስተውሉ። ዳዊት ወደ ሰማይ አልወጣም። በትንቢት መነጽር ተመልክቶ ግን ጌታ ጌታዬን፣ በደንብ አስተውሉ፣ ጌታ ጌታዬን አብን ክርስቶስን ምን አለ? ጠላቶችን የእግር መረገጫ እስካደርግ ድረስ በቀኜ ተቀመጥ አለው። ይህን ክፍል ደግሞ ክርስቶስ ለራሱ እንደሆነ ማቴዎስ ወንጌል ምዕራፍ 22 ላይ አንዴ ክፈተው ቁጥር 41 ጀምሮ ጠቅሶት አይሁዶችን ያሳፈረበት ትወጣለህ። እዛ ጋር ያው እዛ ጋር ጌትነቱ እንደተሰጠው ያለ አዳምጥ፣ እመለሳለሁ። የትም ማለት አዳምጥ። ጌታ ጌታ የሚለውን ጥቅስ ነው ያመጣሁት። የትም አልሄድኩም፣ እመለሳለሁ። በደንብ አስተውሉ። ክርስቶስ ጠየቃቸው ፈሪሳውያንን ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል አላቸው። በደንብ አስተውሉ። ፈሪሳውያንን ክርስቶስ ስለ ኢየሱስ ምን ይመስላችኋል፣ የማንስ ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። ስለ ራሱ ክርስቶስ ጠየቃቸው። ስለ ክርስቶስ ምን ትላላችሁ፣ ማን ነውስ ትላላችሁ ብሎ ጠየቃቸው። እነሱ ምን አሉት? የዳዊት ልጅ ነው አሉት። እርሱም እንዲህ አላቸው፣ ክርስቶስ ማለት ነው፣ እንኪያስ ዳዊት ጌታ ጌታዬን፣ ወንድማችን በደንብ አስተውል፣ ጌታ ጌታዬን ጠላቶችህን የእግርህ መረገጫ እስካደርግ ድረስ በቀኜ ተቀመጥ አለው ሲል
እንዴት በመንፈስ ጌታ ብሎ ይጠራዋል? ዳዊት እንዴት ጌታ የዳዊት ልጅ ከሆንኩ እኔ ዳዊት እኔን እንዴት ታዲያ ጌታ ብሎ ይጠራኛል? የማን ልጅ ነው የማን ነኝ ሲላቸው የዳዊት ልጅ ነህ አሉት። ታዲያ ዳዊት የዳዊት ልጅ ከሆንኩ አዳምጥ፣ ተረጋጋ። ዳዊት ልጁ ከሆንኩኝ እንዴት ጌታ ብሎ ይጠራኛል በመንፈስ አላቸው። ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው። እኔ ዳዊት ልጅ ከሆንኩ ዳዊት እኔን እንዴት ጌታ ሊል ቻለ? ልጁስ እንዴት ጌታ ሊሆነው ቻለ? አንድም ቃል ስንኳ ይመልስለት ዘንድ የተቻለው የለም። ወንድማችን ተስፋዬ ቅድም ስጠይቀው ምን አገባኝ እንዳለው ማለት ነው። ውረድ ዝም ብሎ እንዳለው ስጠይቀው ላለመመለስ ፈሪሳውያንም እኔ የዳዊት ልጅ ከሆንኩ እንዴት ጌታው ልሆን ቻልኩ ብሎ ሲጠይቃቸው መመለስ አልቻሉም። ያው አንድም ቃል እንኳ ይመልስለት ዘንድ የተቻለው የለም። ልክ ተስፋዬ እንዳደረገው ከዚያም ቀን ጀምሮ ወደፊት ማንም ሊጠይቀው አልደፈረም። ተስፋዬም እንዳይደፈር አድርገን እንመተዋለን። ወደ ሐዋርያት ሥራ ምዕራፍ 2 ቁጥር 34 ተመለስ። ኦኬ ሐዋርያት ሥራ ምዕራፍ 2 ቁጥር 34 እንግዲህ የጠቀሰው ዳዊት እንቀጥላለን። ዳዊትም ወደ ሰማይ አልወጣም፣ ነገር ግን እርሱ ጌታዬን ጠላቶችን የእግር መረገጫ እስካደርግ ድረስ በቀኝ ተቀመጥ አለው። ስለዚህ ዳዊት ራሱ ጌታዬ ብሎ የጠራው ክርስቶስን ነው ማለት ነው። ባየነው መሰረት እንግዲህ ይህንን እናንተ በደንብ አስተውሉ። አሁን እስልምና በዋናነት ሲመታና ሲቀበር እንግዲህ እናንተ ይህንን በደንብ አስተውሉ። እንግዲህ ይህን እናንተ የሰቀላችሁትን ሰትስፋይድ ስዕለቱን አመነ። ዛሬ እናመሰግናለን። እንግዲህ ይህንን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። እናመሰግናለን። ሰትስፋይ ክርስቶስ እንደተሰቀለ ስላመሰከርክልን። አልሰቀሉትም፣ አልገደሉትም። እግዚአብሔር ነው ያሰጠው። ችግር የለውም። ጌትነቱ ላይ ዲል እናደርጋለን። ችግር የለውም። የጌቶች ራሱ አዳምጥ፣ እሱን ፈታላለሁ። ምንድነው የሚለው ክፍሉ ራሱ የጠቀሰው ከባለ ጌታም አዳምጥ። እንግዲህ ይህንን እናንተ ምን ያላችሁትን ምን ያሉትን እስቲ አንብብልኝ። አይታየኝም። አንብበው እስቲ ሰትስፋይድ። እንግዲህ እናንተ ሶሪ ምን ነበር የሚለው? እንግዲህ ብሎ ምንድነው የሚለው? ሰትስፋይድ አንብብልኛ አለ። አንብብልኛ እናንተ ሰቀላችሁት ነው የሚለው። እንግዲህ እናንተ ሰቀላችሁት። እናመሰግናለን። እግዚአብሔርን ጌታ ክርስቶስም እንዳደረገው ጌታ ያውጣላ። ክርስቶስ ነው ጌትነት ተሰጠው ለኢየሱስ ማለት ነው። እነሱ ምን ያሉትን ቆይ ሳይሆን የተጻፈው ክርስቶስ ያለው ማለት ነው። ጎበዝ እነሱ የሰቀሉትን አይደለ? የሰቀሉት ማንን ነው? ጌትነት ተሰጥቶት ነው። እዚህ ጋር ተሰጥቶት ነው። ችግር የለውም። ተግባብተናል። አዎ ተሰጥቶት ነው። መልሶ ይወስድበታል። መልሶ ደግሞ ይወስድበታል። ማን የሰቀለውን እንደ መጽሐፍ ቅዱስ ማለት ነው። ማን የሰቀለውን ይላል? ማን የሰቀለው? እናንተ ነው የሚለው። እንደ መጽሐፍ እኮ ነው። መጽሐፋችሁ ነው እንጂ እንደኛ መጽሐፍ። እናመሰግናለን ወንድማችን። ስለዚህ ያመጣኸው ክፍል እስልምና አሁን አዳምጥ። እሺ አንድ አዳምጥ። ስለዚህ በደንብ አስተውሉ። በደንብ አምነህ ነው የምትወጣው። ቁጥር 37 አዳምጥ። በደንብ አስተውሉ ፕሊስ። ሚውት አድርጋ። እንግዲህ ይህንን እናንተ የሰቀላችሁትን፣ ስለዚህ ክርስቶስ ያ የተሰቀለውን አምላክ በባህሪው በደንብ አስተውሉ። አምላክ በባህሪው የሚሰቀል የሚዳሰስ የሚነካ ነበረ። ነገር ግን ቃል ስጋን ሲዋሃድ የባሪያም መልክ ይዞ በስጋ ሲገለጥ የሚነካ የሚዳሰስ የሚመታ ሆኗል። እርሱ ረቂቅ አምላክ የነበረው በሁሉ የሞላው ቃል በስጋ ተገልጦ በአጭር ቁመት በጠባብ ደረት ሲወሰን የሚመታ የሚዳሰስ የሚታይ ሆኗል። ስለዚህ እርሱን መስቀል ችለዋል። ያን የሰቀሉትን ጌታም
ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ሲል አስቀድሞ ትንቢተ ዳንኤል ምዕራፍ 7 ላይ ቁጥር 13 ላይ የሰው ልጅ የሚመስል ያው ክርስቲያኖች ሙሉ አውቁ እያለ እኮ ነው። አውቀናል፣ እኛም አውቀናል። የተሰጠው እንደሆነ ሁሉም የእስራኤል ልጅ አዳምጥ። እሺ እንዴ አዳምጥ። ያ መሰቀሉን ኮንፌስ ስላደረግ የአብ ልጅ መሆኑን ኮንፌስ ስላደረግ እናመሰግናለን። በደንብ አስተውሉ። አንተው ላይ እንደውም ሩቅ ሳልሄድብህ ትንቢትን መጥቀስ አይጠበቅብኝ። አንደኛው ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 11 ጀምሮ ወደ ገዛ ወገኖቹ መጣ፣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ሰው ወደ ገዛ ወገኖቹ መጥቷል። ቃል በስጋ ተገለጠ፣ ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ ይላል አይደለ? በደንብ አስተውሉ። ስጋ አስቀድሞ ቅድመ ተዋህዶ ጌታ አልነበረም፣ ፈራጅ አልነበረም። ነገር ግን ልክ ጊዜ ተዋህዶ ምን አገኘ? ጌታ ሆነ፣ ፈራጅ ሆነ። ልክ ሲዋሃድ ምንን ተቀበለ? ጌትነትን፣ ጌታ ሆነ ማለት ነው። ልክ ቃል ስጋ ሲሆን ጸጋና እውነትን ሲሞላ ስልጣን ተሰጠው እንጂ አዳምጥ። እሱም የሰው ልጅ ስለሆነ ነው የተሰጠው። ምክንያቱም በስጋ የተገለጠው እርሱ ቃል ስጋ ሲሆን ቃል ምን ሆነ? ስጋ ምን ሆነ? የቃልን ገንዘብ አደረገ። ቃል በባህሪው አስቀድሞ ምንድን ነውና? አምላክ ገዢ ነውና። ስጋ አስቀድሞ ከተዋህዶ በፊት ጌታ አልነበረም። ስጋ ያ የተፈረደበት ስጋ ወይንም ደግሞ አዳም ላይ የተላለፈው ሞት የመጣበት ስጋ እሱን ሊያከብረው በስጋ የተገለጠው ክርስቶስ ልክ ሲዋሃድ ከበረ። የቃልን ገንዘብ አደረገ። የቃልን ገንዘብ ያዘ። ስለዚህ ምንድነው የሳቀው? ምንም እኮ የሚያስቅ ነገር አልተናገርንም። ጅል ነህ እንዴ? ስለዚህ ስለዚህ በደንብ አስተውሉ። ልክ በተዋህዶ ላይ እኛ እኮ አዳምጥ ቆይ፣ መሰቀሉን ካመንክምልን በኋላ ጨርሰሃል እኮ። አሁን እኮ ዝም ብለህ እኔ አላምንም፣ አልተሰቀለም። እንደኔ መጽሐፍ አላምንም። እንደራስ መጽሐፍ ነው ያለው። እንደራስ መጽሐፍ ነው ያስረዳውክ እንጂ ስለኔ መጽሐፍ እኮ ብናገርክ ሲጀመር አንተ ራስ ጭንቅላት አትችለውም። የነብይህም ጭንቅላት እዞታል እኮ ቅማል ጋር አብሮ። እሺ አሁን አንዴ ልበልና ላስረዳሽ። አዳምጥ። ስለዚህ የክርስቶስ ጌትነት አዳምጥ። እሺ ስለዚህ ስለ ስጋው የተነገረ ነው። ሰው ስለሆነ የተነገረ ነው። በስጋ መገለጡን ማለት ነው። ስጋ አስቀድሞ ቅድመ ተዋህዶ ጌታ ስላልነበር ማለት ነው። ቅድመ ተዋህዶ ጌታ ስላልነበረ ስጋው ለዛ የተነገረ ነው። ልክ ቃል ስጋ ሆነ ሲባል ልክ ጊዜ ተዋህዶ ምን ሆነ ማለት ነው? ያ የቃልን ስጋ ገንዘብ ስላደረገ ስለተዋሃደ ጌታ ተብሎ ይነገርለታል። ይህም ሰው ስለሆነ ወይንም ደግሞ በስጋ ስለተገለጠ እንደሆነ ዮሐንስ ወንጌል ምዕራፍ 5 ቁጥር 27 ላይ ያንን ያስቀምጠዋል። በተመሳሳይ ማለት ነው ክርስቶስ የጌቶቹ ሁሉ ፈጣሪ እንደሆነ ግን አንደኛ ቆላሲያስ ምዕራፍ 1 ቁጥር 15 አንድ ክፈተው። ጌትነቱም ደግሞ እንደ ምድራዊ ጌትነት እንዳልሆነ ዮሐንስ ወንጌል ምዕራፍ 18 አንድ ተከፍትልናል። አንደኛ ቆላሲያስ ምዕራፍ 1 ቁጥር 15 እርሱ የማይታይ አምላክ ምሳሌ ነው። ክርስቶስ የሚታዩትና የማይታዩት ዙፋናት ቢሆኑ በደንብ አስተውሉ። ዙፋናት ቢሆኑ ወይንም ጌትነት ወይንም አለቅነት ወይንም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና በቃል በክርስቶስ። ስለዚህ ሁሉ በማን የተፈጠሩት? በእርሱ ተፈጥረዋል። ስለዚህ ጌትነት እንኳን ምድራዊ ጌትነት በእርሱ የተፈጠሩ ናቸው። ዮሐንስ ወንጌል ምዕራፍ 18 ላይ አይ ቲንክ ቁጥር ስንት እንደሆነ ባላስታውስም አንዴ ቼክ አድርግልኝ። ጌትነቱ ምድራዊ አይደለም። ጌትነቱ ምድራዊ ካልሆነ ከዛ ምን ይሆናል ማለት ነው? እንደሆነ ልንገርህ፣ በምራስ መጽሐፍ እኔ ልንገርህ። ኦኬ አይደለም ልንገርህ። የትኞቹ ሰራዊት መራ? በራስ መጽሐፍ ልንገርህ። የትኛውን ሀገር አስተዳደረ? ጌትነቱ እንደተወሰደበት ያው የተሰጠ
ኢየሱስ መልሶ መንግስቴ ከዚህ አይደለችም፣ መንግስቴስ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሌዎቼ ይዋጉልኝ ነበር። አሁን ግን መንግስቴ ከዚህች አይደለችም። ስለዚህ እንደ ሌሎች ጌቶች እንደተባሉበት አይደለም። ምክንያቱም ሌሎች ጌቶች ሲባሉ ምድራዊ ጌትነት ነው። ንግስናቸው ምድራዊ ግብር ማስገበር፣ በዚህ ወጥተ በዚህ ፈልጠ በዚህ እንትን ብለ የሚያስተዳድሩ ናቸው። የሹመቱ ጌትነት ምድራዊ ጌትነት ነው። ክርስቶስ ምን ብሏል? ንግስናው ከዚህ እንዳልሆነ ኢየሱስ መልሶ መንግስቴ ከዚች አይደለችም ብሎ ጨርሶታል። ኦኬ፣ ወደ ቶፒክ መልሰው ክርስቲያን መጨምረው ካለ ጨምርለት። ቴንክ ዩ ፎይ በጣም ግልጽ አድርገን ያብራራላት። በነገራችን ላይ ጥቅስ በጥቅስ አንቀጽ በአንቀጽ ብትሄዱ እስልምና ሙሉ ለሙሉ ጌትነቱ የተሰጠ መሆኑን ካመናችሁ እንደተወሰደበት ያሳያችሁ። ሳቲስፋይድ ምንድን ነው የምትሰጠው ነው? ስለ ራሴ መጽሐፍ እኮ አላወራሁም። ስለአንተ መጽሐፍ ነው እያወራሁ። አንተ እኮ ለአላህ እኮ ብድር ታበድራለህ እኮ አንተ። አላህ ምንም የለውም ብለህ ነው ብድር ታበድራለህ። ይሄን አነበብ ሳቲስፋይድ ይሄን አነበብከው? ያ ለአላህ መልካም ብድርን የሚያበድር ለእርሱ አላህ የሚያነባብርለት ሰው ማን ነው ይላል። አላህ ብድርን እንኳን ይፈልጋል የለውም ጭራሽ። እሺ አይደለም የሚያነባብርለት ማለት ነው። እዚህ ጋር የሚያነባብርለት ማለት ነው። ብድርን ታበድራለህ ምን ማለት ነው? ካበደርከው ይሰጣል። እሱ ስለሌለው ነው የምትሰጠው አይደል? ካበደርከው ይሰጣል አይደለም። ማነባበር ማለት ምን ማለት ነው? ምን ማለት ነው? መጀመሪያ እዚህ ጋር አላህ ብድርን እየጠየቀ ነው ወይስ አይደለም? ጠየቀም አልጠየቀም ማነባበር ማለት ምን ማለት ነው? ለምን ጠየቀም አልጠየቀም ትላለህ? ቆይ ብድርን ጠይቋል አልጠየቀም? ጠየቀ። የጠየቀው ስለማነባበር ነው እያወራለሁ። ጠይቋል አልጠየቀም? ብድር አውቃለሁ። ጠይቋል። ጠይቋል አይደል? አልጠየቀም እያልኩ እኮ አይደለም። ያው የጠየቀው ስለማነባበር ምሰጠው ነው። ስለዚህ መጀመሪያ ለአላህ ሂድና ብድር አበድር። እኔ ተበድሮኛል አልመለሰልኝም። አንድ ቶፊክ የሚባል ወንድማችን ለአላህ ነው ብሎ ብድር ወስዶ አልመለሰልኝም። አላህን ጠይቀው፣ የተበደረኝን አልመለሰም። እናንተ እኮ ሌላው ቢያንስ ማለት ነው እንደ ክርስቶስ እሺ ተስፋዬ ይበቃል። በቃ ጀመር ማለት ነው። ቁጭ ብለህ መማር ትችላለህ። ይብቃል። ኦኬ ማማ ያለሽ? እሺ አሉ ማማይና ቤላ ጸጣሉ። እሺ አጣልኛ ጌትነቱ እንደተሰጠው ካለ ምንድነው የምታለቅሰው? በእናትህ ደግሞ ምንድነው እሱ እኛኛ ያልክብን አቦ ከስሮ ነሳብታ ባርክ። እኔ እኮ እዛ 6ኛ ክፍል ሞልተዋቸው ይመጣሉ። ምን እንደመለስንለት እንኳን አላወቀም። እስልምናን ቀብረን ነው የላክንልህ እኮ ወንድማችን። እስልምናን እንዴት እንዳፈረስ ነው ካላወቅ ሪካርዶቹን ደግመህ ዩቲዩብ ላይ ግባና አዳምጥ። ካንተ አስተምሮ ጋር ይሄ አስተምሮ ይሄዳል ወይ ይረዳኛል ብለህ የጠቀስከው ጥቅስ በደንብ አልሄድኩበትም። እንደውም እንዴት እንዳፈረስ ነው ካልገባህ እንግዲህ ምንም ማድረግ አንችልም። የአይምሮ ታማሚ ስለሆናችሁ እናንተ የሰቀላችሁትን እያለው እዛ ጋር ስቅለትን አምኖ ይጠቅስልኛል። ያ ልጅ ብሎ ይጠቅስልኛል። ጌትነቱ ምንድን ነው? ከምን አንጻር ነው የተነገረው? እየነገር ነው ይጠይቀኛል። ጌትነቴ ምድራዊ አይደለም ክርስቶስ፣ ስለዚህ ጌትነቱ ምድራዊ አይደለም እያለው ምድራዊ ነው ይለኛል። ኧረ ተው ድንቁርናችሁን በልክ አድርጉት። እና ይህንን ጭንቅላታችሁ እንደዚህ እኮ የምንታዘበው የምንጸየፈው። አይ ወንደር እናንተን ጭንቅላት ስንት ጭንቅላት ይወጣዋል? የኔ 20 ጭንቅላትን መንዝረው ቢሉኝ ራሱ አልመነዝርም። የኔን ጭንቅላት በእናንተ 20 ጭንቅላት አልመነዝርም። እና ኦኬ እኔ በጣም ነው የሚገርመኝ በነገራችን ላይ መጽሐፍ ቅዱስ እዛው ገና አንዱ ሐረግ ላይ ያችን አንዷን አንቀጽ ዘለው ሳይሄዱ በቃ እስልምና ሙሉ ለሙሉ ይመታበታል። ሙሉ ለሙሉ ማለት ነው። ለምን እዛ አጨማልቀው ስለነገሯቸው ማለት ነው። ነገር ያለው እኮ ደግሞ እኮ የፈለከውን ጥቀስ እቀብርብሃለሁ እስልምና ብዬ ዝቅ ቁጥር 37ን ክፈተው። እንደውም ቆይ አንዴ ከፍና ዝቅ ብል በደንብ እኮ እቀብርበታለሁ ይበልጥ ማለት ነው። ያንን በማለታቸው እኮ ሰዎቹ ክርስትናን ተቀበሉ ጭራሽ። ይሄ ዚስ ዱድ የጠየቀኝን አሁን ቁጥር 37 እንደዚህ ይላል። እሺ ይህንንም በሰሙ ጊዜ ልባቸው ተነካ፣
ሐዋርያቶች ይህንን ሲሰብኩላቸው ልባቸው ተነካ። በዛ የነበሩት ሐዋርያቶች ሲሰብኩላቸው በዛ ሰዓት የነበሩ ልባቸው ተነካ። ጴጥሮስና ሌሎችም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ወንድማችን አይምሮውን ብትጠቀም አሁን ማድረግ ያለብህ ይህን ክፍል ካነበብኩ በኋላ ልብህ ሊነካ ይገባ ነበር። አጋንንት ባይጠናወት ኖሮ የአብ ልጅ እንደሆነ እንደተሰቀለ ሲነገራቸው ምን አሉ? ምን እናድርግ ብለው ጠየቁ። አያ በጊዜው የነበሩት እንደተሰቀለ አይክዱማ፣ ያውቃሉ። ምን እናድርግ ብለው ነው የጠየቁት። አንተም እንደዛ ነበር ማድረግ የነበረብህ። ከ600 ዓመት በኋላ የመጣ አንድ የአረብ የከሰረ እንትን አልሰቀሉትም አልገደሉትም ሲልህ አሜን ብለህ ትከተላለህ። አሁን ላይ በጊዜው የነበሩት ግን ልክ ሲሰበክላቸው ልባቸው ተነካ። ጴጥሮስና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። የተስፋ ቃል ለእናንተና ለልጆቻችሁ ጌታ አምላካችሁንም ወደ እርሱ ለሚጠራችሁ በሩቅ ላሉት ሁሉ ነውና አሏቸው። እንዴት ደስ የሚል ነው! እስልምና እንዴት እንደሚቀብራችሁ አያችኋል። አየህ፣ ይህን ክፍል ስጠቅሰው ከዛ በኋላ ካነበብከው በኋላ ዳዊት አስቀድሞ ጌታዬ ብሎ ያለው በአብ ቀኝ ይቀመጣል የተባለው እሱ ክርስቶስ እንደሆነ እነሱ የሰቀሉት እናንተ የሰቀላችሁት እኮ ነው ያላቸው። እናንተ የሰቀላችሁት እርሱ በአብ ቀኝ እንዳለ ሲነግራቸው ጌታ አስቀድሞ አባታችን ዳዊት የምትሉት ጌታ ጌታዬ ብሎ የጠራው እሱን እንደሆነ ሲነግራቸው ሲያስተምሯቸው ሲያስረዷቸው ኦኬ እኛ የሰቀልነውን እንደዚህ እንደማ ከሆነ ምን እናድርግ? በቃ ልባቸው ተነካ። መንፈስ ቅዱስ ልባቸውን ነካው። ንስሐ ገቡ። አንተ ከ2000 ዓመት በኋላ መጥተህ ትደናቆራለህ። በጊዜ ያሉት ግን የሰቀሉት የተሰበከላቸው በጊዜው ያሉት ንስሐ ገብተው ድነትን አግኝተውበታል። ስለዚህ ጌትነቱ እርሱ የባህሪ ነው። የባህሪ አምላክ ስለሆነ የባህሪ ጌታ ነው። ስለዚህ ተሰጠው ሲል ቃል አስቀድሞ ስጋ የነበረው አልነበረም። ቃል ልክ ስጋን ሲዋሃድ ስጋ የባህሪ ገዢ ሆኗል፣ ጌታ ሆኗል። ያንን ሪፈር ለማድረግ የተነገረ ነው። አስቀድሞ ስጋ ጌታ አልነበረምና ቅድመ ተዋህዶ ስጋ ገዢ ጌታ ተብሎ አይጠራለትምና፣ ስለዚህ ያንን ለማሳየት ነው። ቀጥል። ኦኬ ያ ቴንክ ዩ ፎይ ሶ ሙስሊሞች እንግዲህ ሀሳብ ላይ ብታወሩ ጥሩ ነበረ። ነገር ግን በደንብ ተምህራችኋል። እናመሰግናለን። እፎይ ኮሜንት ላይ ከምትርመጠመጡ ግቡ። አንዳንድ ሙስሊሞች እያያችሁ ነው፣ እየተርመጠመጣችሁ ስለሆነ ውስጥ ላይ ገብታችሁ ማውራት ትችላላችሁ። ያ እንግዲህ ስለ ትንሣኤ ሙታን ስናወራ ትንሣኤ ሙታን በቤተክርስቲያናችን ውስጥ ካሉ ከአምስቱ አዕማደ ምስጢራት ውስጥ አንዱ ነው። አምስተኛውና አንዱ ምን ይላል? ምስጢረ ትንሣኤ ሙታን ነው። በክርስቶስ ሆነው ያንቀላፉ ሁሉ በመጨረሻው ቀን እንደሚነሱ መጽሐፍ ቅዱስ ይናገራል። ስለዚህ ማናችንም በክርስቶስ ኢየሱስ ሆነን ብናንቀላፋ ለሕይወት ትንሣኤ ሆነን እንደምንነሳ መጽሐፍ ቅዱስ ይናገራል። የዮሐንስ ወንጌል ምዕራፍ 5 ቁጥር 25 ጀምሮ ይናገራል። ምን ይላል? ቁጥር 28 እና 29 በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉ። በዚህም አታድንቁ ብሎ ክርስቶስ ይናገራል። ስለዚህ መልካም ያደረጉ ለሕይወት ትንሣኤ፣ ክፉ ያደረጉ ደግሞ ለፍርድ ትንሣኤ እንደሚወጡ መጽሐፍ ቅዱስ ይናገራል። ስለዚህ በመጨረሻው ቀን እኛ አምላካችን ክርስቶስ ያስነሳናል ብለን እናምናለን።
ሙስሊሞች ደግሞ ክርስቶስን ክደዋል። የክርስቶስ ተቃዋሚዎች ሆነው ተነስተዋል። ሙሐመድ በ6ኛው መቶ ክፍለ በ7ኛው መቶ ክፍለ ዘመን ይዞት በመጣው አስተምሮ መሰረት ክርስቶስን ፍጹም ተቃውሞ የመጣ ሃይማኖት ነው። የክርስቶስን መሰቀል የሚቃወም፣ የክርስቶስን ትንሣኤ የሚቃወም፣ የክርስቶስን አዳኝነት የሚቃወም፣ የክርስቶስን ሰው መሆን የሚቃወም፣ የክርስቶስን አምላክ መሆን የሚቃወም አጋንንታዊ ትምህርቶችን ይዞ የመጣ ነው። ነገር ግን ሙሐመድ ከመምጣቱ ከ600 ዓመታት በፊት መጽሐፍቶች ተጽፈው በአይን ያዩት በእጃቸው የዳሰሱት ከሱ ጋራ የኖሩ እነሱ ሁሉ ሐዋርያት ያንን ያዩትን የተመለከቱትን የሰሙትን አስተላልፈውልን ክርስቶስ እሱ እንደተሰቀለ እንደተነሳ በኋላም ደግሞ ዳግመኛ ከቅዱሳን መላእክቱ ጋር እንደሚመጣ አስተምረው አልፈዋል። ለምን ይህን አትቀበሉ? እስኪ ክርስቶስ ያስነሳናል ብላችሁ ሙስሊሞች ለምን አትናገሩ? ለምን ይህን አታምኑበት? የማታምኑበት ምክንያት ምንድን ነው? አምላክ ብቻ ነው በመጨረሻው ቀን ሰዎችን የሚያስነሳ። አምላክ ብቻ ነው ሰዎችን ከመቃብር አስነስቶ ለህይወት ትንሣኤና ለፍርድ ትንሣኤ የሚያቀርባቸው። ከዚህ ውጭ ማንም የለም ከአምላክ ውጭ በመጨረሻው ቀን ሰዎችን ያስነሳል ብለን አናምንም። የትኛውም ፍጡር አያስነሳም፣ የትኛውም ፍጡር ማለት ነው። ስለዚህ ክርስቶስ እሱ የትንሣኤያችን በኩር እንደመሆኑ ሰዎችን ደግሞ በክርስቶስ ሆነው በእሱ ሆነው ያንቀላፉትን በመጨረሻው ቀን ያስነሳቸዋል። ይሄን ለምን አትቀበሉ ሙስሊሞች? ሙሐመድ አለህ? ሙሐመድ አለው። ኦኬ፣ ለምንድን ነው የማትቀበለው? ክርስቶስ ያስነሳል በመጨረሻው ቀን ብለህ። እንደዛ ከሆነ እኮ ሁለት ጌታ እኮ ነው የሚሆነው ታውቃለህ። ችግር የለውም ወደዛ እንመጣና እኛ ሁለት ጌታ አለን ብለን አናምንም። አንድ ጌታ ስላለ ማለት ነው። በባህሪው አንድ ነው እግዚአብሔር። እግዚአብሔር በባህሪው አንድ ነው። የላከኝም ያለ ነው ዘንድም ይፈርዳለሁ ያለው ሁለት እያደረገ ነው። ክርስቶስ የእግዚአብሔር ቃል ነው። እሱ የእግዚአብሔር ቃል ስጋ ሆነ ስለሚል ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ስለዚህ ሰው ስለሆነ የሰውን ልጅ ባህሪ ስለተዋሃደ ማለት ነው እሱ ላከኝ ብሎ ይናገራል ስለ ሰውነቱ ማለት ነው። ስለዚህ እኛ አምላክ ያለ ቃሉ አለ አምላክ ያለ ቃሉ አለን ብለን አናምንም። ያላህ ቃል ፍጡር ነው ወይስ ፈጣሪ አይደለም? ፍጡር ነው ወይስ ፍጡር አይደለም? መሐመድ አንተ ያ ቃል ማለት ነው ካፌ የሚወጣ ንግግር ነው። እንዴት ፍጡሩ የድምጽ የሆነ የሚወጣ ነገር ነው እንጂ እንዴት ፍጡሩ ነገር ነው? ፍጡር ነው። አዎ ፍጡር ነው ያላህ ቃል። ያው እሱ ደግሞ ያላህ ቃል ፍጡር ነው ይሁን ያለው ይሆናል እኮ ችግር የለውም። ደግሞ ያላህ ቃል ፍጡር ነው የፈጠረው ፍጡር ነው በለኝ። እሺ ያላህ ቃል ፍጡር ነው በለኝ አንዴ። እኔ እንደሱ ቃል ያው ካፌ የሚወጣ ንግግር እንጂ ሌላ ነገር ምንም አይደለም። አዎ እኛ አሁን ቃል የምንለው ካፋችን የሚወጣ ንግግር ቃል ልንለው እንችላለን። እንደኛ የኛ ፍጡር ነው ችግር የለውም። እሺ ያላህስ? እሱ እንደዚህ የተናገረ ነው እንደሚያደርገው በልቡ አስቦ ይፈጽማል። አሁን ሁን አለ ሆነ ብለህ ትናገር የለ አሁን ተናገርከው እኮ አይደል? ስለዚህ በቃሉ ነው አይደለ ሁን ያለው። ሰማይና ምድር ሁን ብሎ ነው የፈጠረው። ኦኬ እሱ ይሁን ብሎ የፈጠረበት ቃልስ ምንድነው? ፍጡር ነው ወይስ ፍጡር አይደለም? እሱን እንጃ። አየህ አንተ አታውቅም፣ እኛ ግን እናውቃለን። መጽሐፍ ቅዱስ በግልጽ ነግሮናል። ክርስቶስ የእግዚአብሔር ቃል ነው። ሰማይና ምድርን የፈጠረ ሰማያትና ምድርን ያጸና የእግዚአብሔር ቃል ነው። አካላዊ ቃሉ ነው። መዝሙረ ዳዊት መዝሙር 33 ቁጥር 5 ላይ በእግዚአብሔር ቃል ሰማዮች ጸኑ ብሏል። ስለዚህ የእግዚአብሔር ቃል ምንድነው? ከሱ ያልተለየ ባህሪው የሆነ መለኮታዊ ቃል ነው፣ አካላዊ ቃል ነው ብለን እናምናለን። አየህ እናንተ አታውቁትም። እናንተ አታውቁትም። እኛ ግን ቃል ማለት ንግግር እንደሆነ ነው የምናውቀው። በጣም ጥሩ እኮ እሱ ንግግሩ ፍጡር ነው ወይስ ፍጡር አይደለም? ፍጡርና ፍጡር ያለው መሆኑን አላወኩም። በቃ እኮ አታውቅም። አየህ ይሄንን ብታውቅ ቀጥታ አንተ ምንድን ነው የምትሆነው ማለት ነው? ክርስቲያን ነው የምትሆነው። ቀጥታ እሱን ብታውቅ እሱን ብትረዳ። ክርስቲያን ነበርኩኝ እኮ ያው አዲስ ስለሆንኩ ነው ያላወኩም። ኦኬ በጣም ጥሩ በጣም ጥሩ። ክርስቲያን ነበርክ? አዎ ክርስቲያን ነበርኩኝ። አዲስ ስለሆንኩ ነው ያላወኩም። ምን ክርስቲያን ነበርክ? ኦርቶዶክስ ነበርኩኝ። ኦርቶዶክስ ነበር። እሺ አምስቱ አዕማደ ምስጢራት ምንድን ናቸው? እቺ ሁሌ ቲክቶክ ላይ እንኳን ባላቅ እንኳን ልጆች ቀጥል። አምስቱ አዕማደ ምስጢራት ምንድን ናቸው? ክርስቲያን ነኝ ኦርቶዶክስ ነበርኩ ብለህ ስለተናገርክ አምስቱ አዕማደ ምስጢራት ምንድን ናቸው? ሌላ ጥያቄ ከባድ ያለ ካለ ይበል።
ችግር የለውም። ቀላል ስለሆነ መልሰው፣ እሱን ችግር የለውም። እኔ ቀላል ላንተ ቀለል እንዲልህ ነው የጠየኩህ። አምስቱ አዕማደ ምስጢራት ምንድን ናቸው? ህፃን ልጅ ጠይቅ። ሁልጊዜ መዋረድ የማይሰለቻችሁ ፍጡሮች ናችሁ ሙስሊሞች ማለት። ቀጥል፣ ይሄንን መልስ። አይደለም ሂድና ህፃን ልጅ ጠይቅ እሱን ጥያቄ። አምስቱ አዕማደ ምስጢራት ምንድን ናቸው? ተናገር። ህፃን ልጅ ጠይቃል እኮ። ምንድን ናቸው አምስቱ አዕማደ ምስጢራት? ተናገር፣ ምንድን ናቸው? አንተ ኦርቶዶክስ ነኝ ብለህ ነው አይደል? ተምረህ ነው አይደል የወጣኸው? በደንብ ተረድተህ ነው የወጣኸው አይደል? አንተ አምስት ማይችም ቁርባን ጥምቀት ምን ብዬ መናገር እኔ አይከብደኝም። ሌላ ጥያቄ ጠይቅ። ቀጥል፣ ችግር የለውም ተናገር። እንደዚህ መዋረድ አይሰልም። ሁለተኛ ጥያቄ እሺ፣ አታውቀውም። ሰባቱ ምስጢራተ ቤተክርስቲያን ምንድን ናቸው? ሌላ ጥያቄ ጠይቀኝ ብያለሁ እኮ። ከነሱ ውጪ ሌላ ጥያቄ ምን ችግር አለው? መሐመድ ሌላ ከማለት ሚስጥረ ቀንዲልን እስቲ አብራራለን። ምን ማለት ነው ሚስጥረ ቀንዲል? አላቅም። ሚስጥረ ሜሮን ማለትስ? አላቅም። እሱንም ቀላል ጥያቄ ወደዛ ጣሉት እያልከን ነበር እንዴ? እንዴት ነው ማታውቀው? እኔ ማርያም ጌታ ነች ብዬ አላምንም። ማርያም ጌታ ነች ብለው እንደሚያምኑት ኦርቶዶክሶች ውዳሴ ማርያምን አንብብ ግባና። ማርያም ጌታ ነች ብለው የሚያምኑት ውዳሴ ማርያምን አንብባ ግባና ብለው ነው የሚያምኑት። አንተ እኮ ቆይ ምን ብለው ነው ማርያም ጌታ ነች? ቆይ ውዳሴ ማርያም ላይ ማርያም ጌታ ነች ይላል። አዎ የሰማይም የምድርም ቤዛ ነች ይላል። ዚስ ዱድ ጌታ ለወንድ ነው የሚሰጠው። ወንድማችን ቤዛ ነች ይላል። ቤዛ እሷ ነች እንዴ? ጌታ ብለህ ነበር ቅድም። ጌታ ብለህ ነበር። ቤዛ ማለት ምን ማለት ነው? እሺ ቀጥል፣ ችግር የለውም። ቤዛ ማለት ምን ማለት ነው? እኔን ትጠይቀኛለህ እንደመልሰህ። ቤዛ ማለት ምን ማለት ነው? እኔ ለአንተ ቤዛህ እንደሆንኩ አሳይሃለሁ። አሁን አይ ቲንክ ሳይ ሙስሊም 2137 አይ ቲንክ ቼክ አድርግልኝ ክርስቲያን። ማርያም ቤዛ ነች ብዬ አላምንም ብለሃል። እኔ ለአንተ ቤዛህ ነኝ። ኤኒዌይስ አሁን ቤዛ ማለት ምን ማለት እንደሆነ መልስ። አላውቅም። ታዲያ ሳታውቅ እንዴት ነው እሱ ማርያም ቤዛ ነች ብዬ አላምንም ለዛ ነው ምትለኝ? ምን እያልከኝ ነው? ምን እያወራህ ነው? 2167 አይ ቲንክ ቼክ አድርግልኝ ክርስቲያን። እኔ ለአንተ ቤዛህ ነኝ። እኔ ቤዛህ እንደሆነ ነው ሙስሊም የሆንከው። ማርያም ጌታ ነች፣ ማርያም ቤዛ ነች። ሚስጥረ ቀንዲል አላውቅም፣ ሚስጥረ ሜሮን አታውቅም። እኔ ባላቅ እንኳን ቲክቶክ ላይ ሪከርድ እንኳን ሰምቼ አልጽፌ አልነገርም። እንዳንተ እኮ ሰርች ያደረክ እኮ እንደሆነ አውቃለሁ፣ ግን ስላልመጣልህ እንትና ማርያምን አልገባም ወደዛ። እኔ እዚህ ቲክቶክ ላይ እዚህ ቆሜ ያዳመጥኳችሁ። ኦኬ፣ ስለዚህ አሁን ቤዛህ ነኝ አይደል? አንተ አይደለክም። ምን ስለሆንኩ ነው ቤዛ የመጣው? ኦኬ፣ አውሽው ይው አንዴ ክፈትልን ክርስቲያን። ኦኬ፣ እሺ። ኦርቶዶክስ ከነበረ የደብር ስግደቱን ጠይቁት። ስንት ነበር የደብር ላይ የምትሰግደው? የደብር ስግደት ስንት ነው? 40 ስግደት እዝጊዮ ማርነ ክርስቶስ በእንተ ማርያም ማርነ ክርስቶስ ከያለ ሰው ምናምን 40 ስግደት 40 ስግደት። አይ እንደዚህ ላለ the messenger of Allah said on the day of resurrection Allah will deliver to every Muslim a Jew or a Christian and say this is ransom. Look, this is your ransom from hellfire. ተርጉምልን መሐመድ። በቂያማ ቀን ማርያም ቤዛ ነች ሚል አይቼ ነው የወጣሁት አልክ አይደል? በቂያማ ቀን ለአንተ ገነት እንድገባ አይሁድና ክርስቲያኖች ቤዛ ይሆኑሃል ይላል። ስለዚህ የኛው ተሽሎህ ነው። አንደኛ ክርስቲያን እንዳልሆን ካረጋግጠናል። ሁለተኛ እኔ ለአንተ ራስ ቤዛህ ነኝ። ምን ይላል? on the day of resurrection look
ራይድ አሰሊን 432 ወይንም ደግሞ ሳይ ሙስሊም 2167 ኤሌ ያለ ሐዲሱ the messenger of Allah said ያላ መልእክተኛ እንደዚህ ያለ on the day of resurrection Allah will deliver to every Muslim a Jew or a Christian በቂያማ ቀን ወይንም በትንሣኤ ዕለት አለ ለእያንዳንዱ ሙስሊም አላህ አይሁድና ክርስቲያን ወይንም አይሁድ ወይንም ክርስቲያን ይሰጣቸዋል። ከዛም እነስተይ እንደዚህ ይላቸዋል this is your ransom from hellfire ይህ ከገሃነም እሳት መዳኛችሁ ወይንም ቤዛችሁ ነው ይላቸዋል። ራንሰማችሁ ቤዛችሁ ማን ነው ይላቸዋል? አይሁድና ክርስቲያን ነው። ስለዚህ አንተ ገነት እንድገባ ቤዛ መሆንህ እኔ ነኝ ራሱ። ቤዛ ማለት ምንድነው ሲባል ደግሞ አያውቅም። ዝም ብሎ የቃረማት እንትን አለች። ባይዘ ልጅ ረጅም ጊዜ እንግዲህ እኛ ቤት ይገባል። ብዙ ጊዜ አይቼዋለሁ። አዲስ አይደለም። ብዙ ጊዜ ላይ ከስርም አይሃለሁ። ዝም ብሎ ቲክቶክ ላይ ቃረማት አለች። ፕሮቴስታንቶቹ ጋር ሲወያዩ ቤዛ ምትልን ቃል ሰምቷል። ማርያም ቤዛ ምን እሺ ይችላል። ኤኒዌይስ እኔ ጨርሻለሁ። ለማንኛውም ያንተ ገነት እንድገባ አይሁድና ክርስቲያኖች ቤዛ እንሆነሃለን። ገና ብዙ አትደናነቅ። ቤዛ ተርጉም እንኳን መጥቼ አላውቅም። ያው ከስንት ቆይታ በኋላ ነው ዛሬ መጥቼ አላውቅም። እዚህ ቤት የሆነ ሰዓት ትመጣ ነበር። እዚህ ሲጀመር አይ አላየኝም፣ አልመጣሁም። አዲስ ነው? አዎ አዲስ ነኝ። በዚህ ነው አይተዋረድከው። በየቀኑ እኛ ቤት መጥተው እንዳንተ ሊፎግሩን ይሞክሩና ሂምሌት ተደርገው ተዋርደው ራቁታቸውን ምንድን ነው የሚያዋረዳቸው? አሁን እንደተዋረድከው አንተ ማለት ነው። እቺን ክፍል ተርጉማት፣ ያው እቺን ክፍል ተርጉማት እስቲ ያውኗት። እኔ ይሄን አላየውም ነበረማ፣ አላየሁትም። ኦኬ አሁን ስታያት ተስማማቻል፣ ተመቸች። ቤዛ ሚል አስከፍቶ ከክርስትና ወጣዋልክ። ቤዛ እስልምና ውስጥ እኔ እንደሆንኩ ስታውቀው ምን ተሰማ? ደስ አላለህም? ኧረ አንተ አይደለህም። ያው አንብበዋ። አነበብኩ እኮ በቃ። አሁን ድጋሚ ሌላ ካለት ነበር። እንግዲህ እኔ ክርስቲያን ስለሆንኩኝ ለአንተ ቤዛ በሆን ይከፋል ነው ወይንስ ከስር ማማዬና ቤላን ነው የምመርጠው ቤዛ እንዲሆኑ? ኃጢአትህን እነሱ ተሸክመው አንተ ገነት እንድገባ ወይንም እነሱ ቤዛዎች እነሱ ይሆኑ? እሱ እኮ ያንተ አፈታት ነው። አንተ ራስህ ፍታው አንብብና። ያንተ አትራቃቀም ነው እንጂ ያንተ ነቃል እኮ ተርጉማ። አንተ ራስህ ተርጉመለት ክርስቲያኑ ተርጉም። አንተ ራስህ ወደ አማርኛውም ተርጉመለት፣ አንተም ተርጉመልን ማሜ። በጉጉት እንደውም ይሄ ሁሉ ሰው ወደ 2000 ሰው በጉጉት እየጠበቀህ ነው። ይተርጎም ይተርጎም ይተርጎም። ይሄ እፎይ በስርዓት አልተረጎመም። እንግሊዘኛውን በስርዓት አልተረጎመም። ቀጥፎበታል። በቃ እንደውም ዋሽቶበታል። ይተርጎም። አጨብጭቡ አጨብጭቡ ወገን። ይተርጎም እንትና ላይ ተረጎመልን ነው መሐመድ ተርጎመልን። እሺ አማርኛው መጣለት ተተረጎመ። አንብበው እስቲ አንተ ራስህ አይከን አንሳና ራሱ ያንብበው። ማይከን አንሳው ማሜ ተርጉመል አንብበልን። አንብባ መሐመድ ይነበብ። እንግዲህ በመሐመድ ካፈርክ እሺ እናመሰግናለን። ማንን እንበልህ ታዲያ? አላህን እንበልህ። መሐመድ ሳላ ነው እዚህ ጋር ያለው። እኔ እንግዲህ ጻፍከው ስምህ መሐመድ ብለህ ነው የመጣኸው። ኤኒዌይስ አንብብ አንብብ። ለምተኛው እንዲህ ብሏል በትንሣኤ ቀን አላህ። ትንሽ ለምን ከፋርክ አይሰማም። ለራሴ እስካነበብኩ ድረስ እናንተ ምን ያደርግላችኋል? ከስር ያሉትም ወገኖች ሙስሊሞች እንዲማሩበት በዛውም ያነባበብ ችሎታህን ሰዎች እንዲማረኩበት ምን አለ እኔም እንደዚህ ተምሬ እንደሱ መሀይም በሆንኩ ብለው እንዲቀኑ አንብብና እስቲ ያስረዳቸው።
እኔ ስለ እስልምና ብዙ ማውቀው ነገር የለም ለባት አንብበው አይዞህ አንብበው። ክርስትናም እኮ ምንም አላውቅም አልክ እኮ። ጠይቄ 3 ጥያቄ ጠየቅኩ አታውቀውም። 4ኛ ጥያቄ ላይ መጣሁብህ። ቀጥል አንብብ። አየህ እኔም ብታውቀኝ ኖሮ አልኩ። የህፃናት ጥያቄ ነው። የህፃናቷን ጥያቄ እኔም የጠየኩ ምንም ስለማታውቅ፣ ምክንያቱም ለህፃናት ወተት ነው የሚገባቸው እንጂ አጥንት አይደለም ብሏል ሐዋርያው ቅዱስ ጳውሎስ። ሰለሞንም ለሰነፍ እንደ ስንፍናው መልስለት ብሏል። ስለዚህ ለሰነፎችና ለህፃናት እንደ ህፃን ነው የምናደርገው። አንተ ገና ሰነፍ ስላልኩ ደግሞ አልተቀበልም ያንተን ጥያቄ እኮ። አንብበው እስቲ ጎበዙ። ማንበብም እንደማችል እኮ ማለት እስቲ አነባበብ እንትን እስቲ እንዳንተ ማህይም መሆን ይቻላል? እስቲ አነባበብ እንየው እስቲ። ማንበብ ትችላለህ? ጎይድ አልችልም፣ ማንበብ አልችልም። አየሁ እኮ ስታነብ እኮ እንዴት እንደምሰባብረው አየሁኝ እኮ አማርኛውን። ለዛም እኮ አመከታ እንዲያ እንደዛ ነው። አሁን ለማንኛውም ክርስቲያን ቀጥል። የዚህን ያህል እንትን ካለ ጥሩ ትምህርት ኮርስ ወስዷል፣ ጥሩ ክትባት ወስዷል። እኔ እስቀጥል። ዛላ መልእክተኛ እንዲህ ብለዋል። ኦኬ በትንሣኤ ቀን አላህ ለእያንዳንዱ ሙስሊም አንድን አይሁዳዊ ወይም ክርስቲያን ይሰጠውና ይህ ከገሃነም እሳት የአንተ ቤዛ ነው ይለዋል። መሐመድ እንግዲህ ክርስቲያኖችና አይሁዶች የአንተ ቤዛዎች ናቸው። ኃጢአታቸው ደግሞ እንደ ተራራ የከበደ ነው። እናመሰግናለን። ባይዘ አንድ ቪዲዮ ቀልኬልህ ነበር ዛሬ። በሐሰት ክርስቲያን ነኝ መስላ እንድትቀመጥ ያደርጓታል። አይተዋል? እሱም ቪዲዮ ተልከው እንትን የኛ ልጅ ፖስቶታ አይቼ ገስታቸው ላይ ትቀመጣለች። ክርስቲያን ነው የምትመስለው፣ እንደ ክርስቲያን ሆና ማለት ነው። አይተዋል? ልኬልህ ነበር። ያ አይ ቲንክ ፍርጄ የሚል አካውንት የለቀቀችው ነው። አዎ አሳያቸው አንዴ። ሁሌ ቅሌትና ውርደት ባህላቸውና መገለጫቸው ከሆነ ሰነባብቷል። እንግዲህ ምንም ማድረግ አንችልም። ሳናወራርዳቸው የተውንበት ቀን ቅር ስለሚላቸው መተው ራሳችን ገስት ላይ ይዋረዳሉ። በዛውም ስላስታወስከን ሌላኛው ውርደታቸውን ገስታቸው ላይ ሙስሊሞቹን ክርስቲያን ስም እያደረጉ እንደሚያስቀምጡ ደጋግመን እኛ ተናግረን ነበር። ራሳቸው አንደበታቸው ሲናገሩትም ደግሞ ከዚህ በፊት ገንዘብ ሰለምቴ ነኝ እያሉ እየደጋገሙ እንደሚወስዱ ሴቶቹን እንደሚቀፍሉ ራሳቸው የተናገሩበትን 16 ሚሊዮን ለማስመለስ ነው ያለበትንም አሳይተናል። አሁንም ደግሞ እዩት። ዛሬ ነው ትናንት የተለቀቀ መሰለኝ። ቀጥለው ያ ምንድነው ሙስሊሞቹ የክርስቲያን አካውንት እየከፈቱ ከዛ በኋላ ገስት ላይ ይቀመጣሉ። እንዳሁኑ ሰው ወጥቶ ይሰልማል እንጂ ምንም ደግሞ የኛ ልጆች ሙስሊም የሆነ ደግሞ እንደዚህ አይነት ስራ አይሰራም፣ በስህተት ራሱ ማለት ነው። ምክንያቱም ቀልድ አይደለም የኛ እምነት። ያዘው ማንም ማያፍርበት ምን እየሆነ ይሄዳል? ሰው እየሰለመ ነው። በቃ እየወጣባቸው እንደሆነ ገብቶታል። የኛው ወጥቶ ይሰልማል። የኛዎቹስ ድራማ ትሰራላችሁ፣ እንደዚህ ማድረግ የለባችሁም እያላቸው ነው። ያ ገባሽ? ሶሪ ተቃራኒ ነው መልሶስ እንዳሁኑ ሰው ወጥቶ ይሰልማል እንጂ ምንም ደግሞ የኛ ልጆች ሙስሊም የሆነ ደግሞ እንደዚህ አይነት ስራ አይሰራም። ኦኬ እንዴት ነው የሚሰልሙት? እዛ ሆኖ ማለት ነው። እዛ ሆኖ ማለት ነው። ይወጣል፣ ይሰልማሉ። ድራማው ማለት ነው። እንዲህ ማድረግ የለብንም። ምክንያቱም የራሳቸው ሚስት ነው እያሰለሙ ያሉት። ቀጥልሽ። ማንም ማያፍርበት ገባሽ? በክታራዊ መሰለቀን እኔ እኮ ገስት ላይ ቁጭ ብያለሁ። ግን ገስት የተቀመጥኩት በምንድን ነው ካልከኝ ሙስሊም መስያቸው አይደለም፣ ሌላ እምነት መሰልኳቸው የነበረ። ምክንያቱም ስሜ እንትን አይደለ፣ እውነቱን ብቻ አሳውቅ አይደለ እና በቃ ምንም እንትን አላሉትም። ለዛ ገብቼ ብዬ ያስገቡኛል። ወገን መስያቸው ወዲያው ነው ቀበል የሚያደርጉኝ። ያ ምንድነው ክርስቲያኖች ገስት ላይ ክርስቲያኖች ስም ሌላ አካውንት አላት፣ ሌላ ስም ትይዝና ገስታቸው ላይ ትገባለች፣ ያስቀምጧታል ማለት ነው። ክርስቲያን ትመስላቸውና ይሄ ነገር ኢብራሂም ቤትም አጋጥሞኝ
ሳስበው ገዝት ልኬ ቀበል አላረጉኝም ቶሎ። የራሷ ደግሞ ይሄ ንጽጽር የሚሰሩ ግልገል ኡስታዞች አሉ። እነሱ ቤት እንኳን አካውንት በሌላ አካውንት ስሜን ቀይሬ ገብቼ ክርስቲያን መስያቸው በአንድ የተቀበሉኝ እያለች ነው። ይቺ እኮ አብራቸው ንጽጽር ተምራ ትሰራለች ተብላ የምታሰብ ልጅ ነች። እንግዲህ ሌላ አካውንት ከፍታ በሌላ አካውንት ክርስቲያኖች ገስት ላይ ትሰቀላለች ትውላለች ማለት ነው። ሙስሊሞች ጋር ክርስቲያኖች ጋር ሳይሆን ሙስሊሞች ጋር ቀጥል። በዛ ስምሽ ስለነሽ ነው ዋና መስጂድ ተወያየ እያለ ያንን ቪዲዮ መክፈት አልነበረብሽም። ለምን ካልሽ ልጅቱን በቃ እንደ ትልቅ ነገር እያያቸዋት ነው። ወላሂ ድጋሚ ራሴ ያለፈ ነገር ነው። አንደኛ፣ ሁለተኛ ደግሞ በቃ እያካበዳቸዋት ነው ልጅቱን ማለት ምንም እውቀት የላትም። ግን ነገር በምትከፍቱ ሰዓት ሌላ ነገር ነው የሚሰማት እንደ አዋቂ ምናምን በጣም ፖለቲካ ስትሰራ ነበር። እኛም በመሀል እኔ በጣም ነበር የተናደርኩት የዛኔ ነገርሽ ነው ስለተመደብኩብሽ ነው ልልሽ ፈልጌ ነው። አንደኛ፣ ሁለተኛ ደግሞ የተናደደችባት ምንድነው? እሱ የተናደደችባት ምንድነው? ገዝቱ ላይ በመቀመጡ አይደለም። ሌላ ቪዲዮ ከፍታ ክርስቲያን ሌላ ገብታ ስትወያይ ስለተረባበሹ ነው። ክርስቲያን መስላ እችኛዋ እዛ ገዝት ላይ ስለተቀመጠች አይደለም ንዴቷ። ያችኛዋ ስለነቃችና ስለረበሸች እንዲረበሽ ሆነ። ቪዲዮ መክፈት አልነበረብሽም አይነት ነው። ድራማውማ ተመችቷቸዋል። የክርስቲያን ስም እዛ ገዝት ላይ ኡስታዞቹ ጋር ትሄዳለች፣ ትገባለች። አካውንቷ የክርስቲያን ስም ነው። የሚያስገቧት ኡስታዞቹ ናቸው። ኡስታዞቹ ያውቁም ያውቃሉ። እናዳምጠው፣ ቀጥል። ግን እኔ ግን ታዝዤ ነው እኮ ያደረኩት፣ በራሴ ፍቃድ አይደለም ያደረኩት። አዳምጡት። እኔ ያደረኩት ምንድነው? ታዝዤ ነው፣ በራሴ ፍቃድ አይደለም። አንቺ እንዲረበሽ አድርገሻል። በመረበሹ ያቺ ልጅቷ አውቃ ተናድጄብሻለሁ አለቻት። አካውንቷም ፌክ በማድረጉ አይደለም። እችኛዋ ደግሞ ምናለች? እንዲህ እንዳደርግ ሐሰት አካውንት የክርስቲያን ከፍቼ ገዝታቸው ላይ እንድቀመጥም ምን ሆኜ ነው? መለስ አድርግ እናስደምጣቸው። ሁለተኛ ደግሞ ምንም ስለማታውቅ እሷን ስሟን ግን እኔ ግን ታዝዤ ነው እኮ ያደረኩት፣ በራሴ ፍቃድ አይደለም ያደረኩት። ታዝዤ ያዘዘሽ ሰው አውቀዋለሁ። ቢሆንም ግን አታድርጉ። በቃ ይሄ እየተወያዩ ነው። የዛኔ ሊይዙ ነበር። ባለጌዎች ናቸው እነዚህ። ታዝዤ ነው ያደረኩት። ያዘዘሽንም አውቀዋለሁ። ያችኛዋም ንጽጽር ምሰራው ታውቃለች። ምንድነው የሚያደርጉት? የክርስቲያን ስም እየከፈቱ ሻዳ ያዘች ይባላል። ከዛ አንድ 5 ቀን ትቀመጥና ታዝዤ ነው ይሄንን ያደረኩት። በትዕዛዝ ነው። የሚያዘው ማን ነው? ኡስታዞቹ። እስልምና ፖለቲካ ነው። እስልምና ይሄ ነው። ወገኖች ክርስቲያኖች ምን ያህል ልትደሰቱ እንደሚገባችሁ በዚህ ብቻ ምን ያህል ልትደሰቱ እንደሚገባችሁ ክርስቲያን በመሆናችሁ ብቻ ከእንደዚህ አይነት ቆሻሻ ልምምድና ድራማ ነፃ ያወጣ አጋንንት ነው። ባይዘው ወደው አይደለም እኮ እነሱ ቁጥር ስለሚያሳስባቸው አጋንንቱ ይከፋል። በቃ እንዴት የክርስቲያን አካውንት ከፍተ ገዝተ ላይ ተቀመጥ ተብሎ ኡስታዞቹንም ስም ጠርታለች። አይታችሁ ከሆነ እነ ከሌ ጋር ሄጄ እገባለሁ ከአንዳንድ ነው የሚያስገቡኝ። እኔ ፈልጌ አይደለም ግን አዘውኝ ነው። ምን እንድታደርግ? የክርስቲያን አካውንት ስም ከፍታ ገዝተ ላይ እንድትቀመጥ አይደል ነው። እኔ ምንም ወንጌል ባይሰበክላችሁ እንደው አሁን ባለው ዘመን ጥቅስ መጥቀስ እንኳን ባትችሉ ይሄንን ድራማቸውን አይታችሁ ብቻ እስልምናን ኡስታዞቻቸውን ካልተጸየፋችሁ ዳውት አደርጋለሁ አይምሯችሁ ጤነኛ ለመሆኑ። ይሄንን አካሄዳቸውን ብቻ አይታችሁ ካልተጸየፋችኋቸውና ከነኚህ ጋር ምንም አይነት ኮኔክሽን ሆነ ከነኚህ ምንም አይነት እውነት ይገኛል ብዬ አላምንም። ከእንደዚህ አይነት ቆሻሾች ከእንደዚህ አይነት እሳቤ ካላቸው ሰዎች ጌታ ይሰውራችሁ። እውነት እኔ ብዙ ጥቅስ መጥቀስ ብዙ እንትን ማለት አስፈላጊም አይመስለኝም ለእንደዚህ አይነቶቹ። ከእንደዚህ አይነቶቹ ጋር እኔ በጣም ሰውነቴ ሁሉ እንትን ነው ይቆጣል። እንደዚህ አይነት ነገር ሳይ እኔ ቢመቱኝ ይሻለኛል ሰዎች ከሚያጭበረብሩኝ።
ቢዋሹኝ በጣም ነው የምናደደው በጣም እና እኔ በባህሪ ውሸታም ስለመጠላም ይመስለኛል ልናደድ ልሳደብ እችል ይሆናል እንጂ እኔ ውሸታም በጣም ቢመታኝ አናቴን ቢለኝ ይሻለኛል ከሚዋሸኝ ከሚያጭበረብረኝ ከሚያታልለኝ ይዋሊደር እንጂ ማንሽም ሁኚ ማንነሙን ካጭበረበረኝ ከዋሸኝ ካታለለኝ ለምን የዛሬ ዓመት አይሆንም ከደረስኩበት እጣላዋለሁ ከዋሸኝ ካጭበረበረኝ እናገረዋለሁ እንዲህ በቀልድ ማልፎ አይደለም እና አይ ዶንት ኖ እኔ ባህሪ ተጽዕኖ አድርጎብኝም ሊሆን ይችላል ሰዎች ሲዋሹ ሳይ በጣም ነው በሳቸው በጣም ነው የሚቀፈኝ አንዴ ልዋሸኝ ትችላለህ ባለማወቅ ሜቢ ምናልባት ሁለቴ ልዋሸኝ ትችላለህ ሶስተኛ ከዋሸኝ ግን ሶስተኛ ካታለልከኝ ግን ስቲል አሁንም አንተን መከተል ከሆነ እመነኝ ለሰዎች አንተን እያጋለጥኩ ይሆናል እንጂ አንተን አምኜህ አይደለም አንተን ለሰዎች መማሪያ ላደርግህ ነው እና እንደዚህ አይነት ቆሻሾችን መምህር ብላችሁ የምትከተሉ እንደዚህ አይነት ጉድፎችን እንደ ኡስታዞችን መቆጥሩ ካላችሁ እህት ሙስሊሞች ወንድም ሙስሊሞች ቆም ብላችሁ አስቡ ሃይማኖት በድራማ የሚቆም ከሆነ ቀጥሉበት እኛ ግን እውነትን እናነክሳለን እውነትን እናገራለን እውነትን እናስተምራለን እውነት ሁሌም አርነት ያወጣል እውነት ደግሞ ክርስቶስ ነው ወደ እውነት ነው ያ እንግዲህ ምንድነው መሰረታቸው እሱ ስለሆነ ነው አክቹአሊ የእስልምና መሰረቱ ውሸት ፖለቲካ ሐሰት ድራማ ፕሮፓጋንዳ ነው የራሳቸውን ሙስሊሞች ገስት ላይ ያስገቡ እህት ወንድሞቻቸውን ክርስቲያን ሆነች በማለት ሻሃዳ ያስይዛሉ እኛ በጣም ብዙ ጊዜ ደጋግመን በቃ በየቀኑ እንይዛቸዋለን በየቀኑ እንናገራለን እንደዚህ ደግሞ በራሳቸው ሲዋረዱ ይታያሉ ማለት ነው ክርስቲያኖች ናቸው እያሉ ሙስሊሞችን አንገታቸው ላይ ማህተም እያስደረጉ ያስበጥሳሉ እስከዚህ ድረስ ነው የሚሉት በነገራችን ላይ ነጠላ እያስለበሱ ነጠላቸውን ያስወልቃሉ ምን ናቸው እያሉ ክርስቲያኖች ናቸው ማሻአላህ እኛ እኮ እየበዛን ነው በነገራችን ላይ የቁጥር ችግር ካለባቸው የበታችነት ስሜት የኢንፌሪዮሪቲ ኮምፕሌክስ የሚባለው አለ አይደለ የበታችነት ስሜት የሚያጠቃችሁ ከሆነ ልክ እንደ ሙስሊሞች የድራማ አካል ድራማ ውስጥ ገባላችሁ ማለት ነው ስለዚህ ሰው ያለውን እንደው እውነት በቃ አነሰን በዛም እኮ ሰው እውነት ብሎ የያዘውን ነገር ለሰዎች ካደረሰ ሰው ከዛ በኋላ ያን ነገር መቀበልም አለመቀበል መብቱ ነው አይደለ ሙስሊሞች ግን መሰረታቸው ሁሉ ውሸት ነው ዶግማቸው ውሸት ነው አንድ ቀን በስህተት ካልዋሹ በስህተት ፖለቲካ ካልሰሩ በስህተት ድራማ ሳይሰሩ ካደሩ በነጋታው የሉ እንደ ጉም ነው ብትን ብለው የሚጣፉት ማለት ነው ስለዚህ ሙስሊሞች ከዚህ ተረት ከዚህ ውሸት ከዚህ ፕሮፓጋንዳ ልትወጡ የምትችሉት ክርስቶስን ስታገኙ ብቻ ነው ማለት ነው አለበለዚያ እስልምና ውስጥ እዛው እያላችሁ ካለዚህ መኖር አትችሉ ደም ስራችሁ ውስጥ ተዋህዷችኋል በቃ ይሄ ውሸትና ድራማ ማለት ነው ከደም ስራችሁ ጋር ተዋህዷል ትላልቆች ኡስታዞቻቸውን ብታዩ በቴሌቪዥን ጣቢያ ላይ ሳይቀር የሚተላለፉ ፕሮግራሞችን ብትመለከቱ ብታዩቸው እያንዳንዱ ውሸትና ድራማ ነው ያለዚያ መቆም ስለማይችሉ ማለት ነው ኤኒዌይስ እግዚአብሔር አምላክ ይርዳችሁ ውሸት የአጋንንት ነው ብለን እኛ እናምናለን እንደ እስልምና ደግሞ አጋንንቶች የሙስሊሞች ወንድሞች ናቸው ለዛ ነው ውሸትን ሃይማኖት አድርገው የያዙት ማለት ነው ውሸት የአጋንንት ነው የሰይጣን ነው እሱ ከመጀመሪያው ሐሰተኛ ውሸታም አጭበርባሪ ነበር ሰይጣን ደግሞ የሙስሊሞች ወንድም ነው በሚገርም ሁኔታ ማለት ነው ስለዚህ አጋንንት ወንድም ሰይጣንን ከእንደዚህ አይነት አካላት ጋር ከአጋንንት ጋር ህብረት እስካላችሁ ድረስ መቼም ቢሆን ይሄ ውሸት አይለቃችሁም ማለት ነው አስተምሮቱ የአጋንንት ከሆነ ውሸትን ይዘህ ትቀጥላለህ ኤኒዌይስ ቤላ ቃልና ቢኒ እንኳን ደህና መጣችሁ ያሉ ቢኒ እንኳን ደህና መጣ ሰላም ላንተ ይሁን አይ ቲንክ ሰዓትም ሄደ መሰለኝ
ይብቃና ያን ጨረስክ። እኔ ከጨረሳችሁ መልእክት አለኝ ማለት ነው። ሰላማችሁ በክርስቶስ ይብዛ። ክርስቲያን ሁላችሁ እንኳን አደረሳችሁ በዕለቱና በወር ታስበው ለሚውሉ ቅዱሳን በዓላቶች በጣም ነው የእናንተ እህት በመሆኔ ወንድሞች በመሆናችሁ በዚህ ዘመን እኔ በጣም ነው በእናንተ የምኮራው ማለት ነው። እግዚአብሔር በሚያውቀው ጸጋውን ይብዛላችሁ፣ ረጅም እድሜ ይስጣችሁ። እግዚአብሔር አምላክ ባላችሁበት ይጠብቃችሁ፣ ጠባቂ መላእክትን ይዘዝላችሁ። ያው እኔ መልእክት አለኝ ማለት ነው። ያበጠ ይፈንዳ ብዬ ነው ዛሬ የገባሁት ማለት ነው። ከትላንት ወዲያ በቃል ላይ ማለት ነው ኡስታዙና ልጅቷ በሰሩት በነገራችን ላይ ሳውዲ ውስጥ ማተብ አስሮ ማጭበርበር በጣም ቀላል ነገር ነው ማለት ነው። ማተብ ብቻ አይደለም አህዛቦች ማለት ነው የጸሎት ቤት ሰርተው አንደኛ ነገር የሚጠቀሙበት አንደኛ ነገር ራሳቸው ሙስሊሞች ጸሎት ቤት ሰርተው የኛ ልጆች ወጥመድ ውስጥ ለማስገባት፣ ሁለተኛ ነገር ደግሞ ልክ ትናንትና እንዳደረገችው ራሳቸው አካውንት ክርስቲያን ነኝ ብለው እንደዛ መምጣት ማለት ነው። በሁለት መንገድ ነው የሚጠቀሙት ማለት ነው። ስለዚህ የኛ ልጆች መንቃት አለባቸው ማለት ነው። ቦታውን መናገር እችላለሁ። በተለይ ሪያድ ውስጥ ማለት ነው። እዛ ሪያድ ውስጥ ጸሎት ቤት ሰርተው መጀመሪያ ልክ ቤት ውስጥ ስገባ የመድኃኔዓለም ስዕል አድኖ ነው ያለው። ከዛን ደግሞ በትልቁ ጸሎት ቤት ሰርተዋል ማለት ነው። እና ስትኖር ማለት ነው የቤት ኪራይ አንድ ቦታ ነው ይዘህ የምትኖረው ማለት ነው። ያው እኔ ባልኖርም ማለት ነው በዚህ ሁኔታ። ስለዚህ ምንድነው የሚያደርጉት? ክርስቲያን ነው የሚያጠምዱት ማለት ነው። እንዳልኩ አህዛቦች ራሳቸው 5 ወር 6 ወር ማህተብ አስረው ቁጭ ይላሉ ማለት ነው። ከዛን ክርስቲያን እህቶቻችን ደግሞ ወንዶቹ ያጠምዷቸዋል ማለት ነው። 2 ዓመት 3 ዓመት አህዛብ መሆኑን ሳይናገር የሚኖሩ ልጆች አሉ። እስቲ አስረግዘዋቸው እራሱ እኔ ከዛ ልጆች ልኬ ያው ልጆቹን ማለት ነው ልጆች ልኬ ያስወጣቸው ልጆች አሉ ማለት ነው። ከዛ ከሪያድ ማለት ነው። ስለዚህ አህዛብ መሆናቸውን ሳይናገሩ እዚህ ድረስ እንኳን ሄደዋል ማለት ነው። ስለዚህ የኛ ልጆች መንቃት አለባቸው። የነሱ ኡስታዞች ጸሎት ቤት እየሰሩ የኛ ልጆች እያጠመዱ በጣም ብዙ ልጆች የሰለሙ አሉ። ይሄ ደግሞ ክርስትና አንድም ነገር ክርስትና አያውቁም። አንድ ነገር ማለት ነው ስላሰቡት ማህተብ እንኳን ቢጠየቁ አያውቁም ማለት ነው። ስለዚህ የማህተቡ ብቻ እንዳይገርመን ጥንቃቄ እንድናደርግ ነው ማለት ነው ለእህቶቼ ማለት ነው። እነሱ ጸሎት ቤት ሰርተው የኛ ልጆች በጣም ነው የሚያጠምዱት ማለት ነው። እንዳልኳችሁ በጣም ብዙ ልጆች በጣም ብዙ ህይወታቸው የተበላሸ ልጆች አሉ ማለት ነው። ያው ስለራሴ መናገር አያስፈልግም። የማደርገው ሁሉን ነገር ለነፍሴ ስለሆነ ማለት ነው። ቴሌግራም ላይ 11 ዓመት 12 ዓመት መልእክታችሁ ደርሷችኋል፣ ሰምታችኋል። እንደዛ ነገር ነው። ብዙ መስፈላጊ አይደለም። ጥንቃቄ ማድረግ የራሳችሁ ጉዳይ ነው። ቤተክርስቲያን መሄድ የራሳችሁ ጉዳይ ነው። ዛሲት ሶሪ ብዙ ምን ስለማስፈልግ እና ስለዚህ አንድ ፕሮፓጋንዳ መሆኑ ክርስቲያን ቪዲዮ ልኬልሃለሁ። የምታውቁት ኡስታዝ ነው። ምን ላይ እንዳለ አሁን ላይ ሰው ከእጃቸው እየወጣ እንደሆነ እየከፈረባቸው እንደሆነ ቃል በቃል ይናገራሉ ትልልቆቹ ማለት ነው። እንደሰማችሁት ኢንጀነራሊ ደግሞ በፌክ እየመጡ ሰለመ የሚሉት ሁጂስ ይጋጫል። አንድ ሊሆን አይችልም። ብዙ ሰለሙ መጡ ኦኬርስ ምን አገባን እኛ አይመለከተንም። በቃ ራሳችሁን ጠብቁ፣ ትምህርታችሁን ተማሩ። ይቅርታ መስለሙ ብቻ ሳይሆን ምን መሰል አሁን በእኛ ፕሪስ ተማሩ ሄዱና ሰንበት ትምህርት ቤት እኛ ምን እናድርጋችሁ? እዚህ ምን እናድርጋችሁ? ምን እናግዛችሁ? ቅድሚያ ራሳችሁ መማር ነው። እሺ ኡስታዙ ክርስቲያን ሆኖ አለ ምን እናድርገው ካለ ሙስሊሙን እንበላቸው ካለ ምንድን ነው የምትለው? እኔ እዚህ ጋር ላቀርብ የፈለኩት ሀሳብ ምንድነው ሁቺዝ ድራማ መሆኑ ግልጽ ነው። ድራማ መሆኑን በዚህ ማወቅ ይቻላል። ሁለት ኮንትራዲክት የሚያደርጉ ነገሮች ማገባን እኛ የምንፈልገው ከስሩ
ሌላ ሀሳብ ውስጥ አትግቡ። እያሳየን ያለ ነው እዚህ ጋር ያሉትን የሰሩትን ድራማ ማለቀቅ። ከዛ በኋላ አይምሮን ተጠቀም። ምን አገባን እኛ? አይምሮን አታሰሩም እንደ እናንተ ሳናቀርተን አይደለም። ሳውዲ ላይ ምን ይሰራል? መጽሐፍ ይታደላሉ፣ እንትን ይባላሉ። ሳናቀርተን አይደለም። አይምሮን ተጠቅመ ይሄን የማታደርግ ከሆነ ምን እናድርግ ታዲያ? ምን እናድርጋቸው? ሰው ከፈረብን አሉ። እሺ ኡስታዞች ሰዋት ሰው ከፈረባቸው ስላሉ ምን እናድርግ? ጫልቱ ሄደች፣ አበበች መጣች። ሀሊማ ክርስቲያን ሆነች፣ ቦንቱ ደግሞ ሙስሊም ሆነች። እሷ አይደለም የኛ ፖይንት። ኡስታዞቹ ምን እያደረጉ ነው? ድራማ እየሰሩ ነው የሚለውን ብቻ ማሳየት ነው የምፈልገው። ስለዚህ ያንን ካሳየን በቂ ነው። ከዛ ውጪ ፈልገ ለመቀየረው መፍትሄ ነው። ፈልገ ለምታደርገው መፍትሄ ነው። ለፖለቲካ የሚመች ንግግር አትናገሩ። እዚህ ገብታችሁ ነገ ሊመነዘር የሚችል ንግግር አትናገሩ። እዚህ ገብታችሁ እኛ ከመጀመሪያው ጀምሮ እኮ በነገራችን ላይ ማለት ብዙ ጊዜ ላይ በገባንበት ሰዓት እንደዚህ አይነት ነገሮችን እያሳየን ነው አይደለ? እኛ እንኳን ከሚገጥሙን እጅግ በጣም በርካታ ነገሮች አሉ። ምንም የሚያደርጉት ነገር እያንዳንዱ ነገር አዲስ አይደለም። በቃ እንደዚህ እንደውም ያን ያህል ዲቴይልም እንደዚህ ይሄን ራሱ ርዕስ አድርጎ ኢሹ አድርጎ መናገርም አስፈላጊ አይደለም አይደል? ስለዚህ እኛ በምናሳያችሁ በአንዲቷ እንኳን ምን ያህል ተንሰራፍቶ እንዳለ ውሸታቸው፣ ድራማቸው፣ ፖለቲካቸው ማወቅና መረዳት ይቻላል። ይሄን ደግሞ ራሳችሁ መጠበቅ ትችላላችሁ። በዚህ እህት ወንድሞቻችሁን አዌርነስ መስጠት ነው። አለቀ ፔሬድ። በቃ ይሄ ሌላ ምንም እንትን የሚያስፈልገው አይመስለኝም። ኤኒዌይስ መሰረታቸው ውሸት ነው። ያንን ካወቃችሁና ካረጋገጣችሁ በቂ ነው። ያለ ውሸት ማደር አይችሉም። እስልምና ያለ ውሸት ማደር ይችላል? አይችልም። ሳይዋሹ ማደር ይችላሉ? አይችሉም። እያንዳንዱ እርምጃቸው ውሸት ነች። በቃ ይሄን ከተረዳን በቂ ነው። እና ኦኬ ለዛሬ ይብቃን መሰለኝ። አይ ቲንክ ወይ ቢኒ ስራ ወይ ተኝቷል ማለት ነው። ቤላ አለ ረምን ይሰራል አለ። አቶ ቢኒያም እንዴት ናችሁ? ሰላም ብያለሁ። ቢኒ ነው እኮ ዋና አሰጋጃቸው ነው። ጸሎት ቦታ መስርቶ የማን ጉንዳኗ ነው? የጉንዳኗ ነው ምን አለበት ትላለህ? እሷን ከሆነ ልክ ነህ። ሰላም ናችሁ? እንዴት ነው? የጸሎት ቦታ ሙስሊሞች ሰርተውልህ ከዛ ዳ ሙስሊሞች እንትን ሲሉ እዚህ ስማሽ እንዳጭበረብሩ ከቻሉ ምን አለ ደብ እንደሆንክ እኮ ነው የሚያሳየው። ምን ያህል ዘገምት እንደሆንክ ነው የሚያሳየው። እንደዚህ አይነቶቹን ለማስተማር መሞከር ራሱ ካላወቅ ህብረት የምታደርግበትን ሰው ካለየ አስረገዘ ማን ጭኗን እኔ አስገድጄ ዶሮን እኔ የከፈታት አስረግዟት ሰዋት ጭኗን መቆለፍ ያለባት እሷ ነው። እኔ ሴት ጭን ጠባቂ አይደለም። እኛ ቆልፊ ብለናል አዛት። እንኳን ከእስልምናና ከክርስቲያኑ ጋር ማርገዝ የለባትም ሳታገባ። ስለዚህ ገና ሳውዲ ላይ እንደዚህ ያደርጓችኋል። ኧረ ጭኗን በእርግዳ ከሰጠች በኋላ እኔ ምን አገባኝ ታዲያ? በእንደዚህ አይነቶቹ ችግሩ ይምከራችሁ። ልጁ ሲል እሱ ይምከራት። እሱ ያኔ ያስረዳታል፣ በደንብ ያስረዳታል እንጂ እንደዚህ አርገሽ ያስረግዝሻል፣ ያስወለደሻል፣ እንደዚህ ትሆኛለሽ፣ ችግር ይገጥምሻል። ይሄ ቤተሰብ ምጣኔ ምናምን ላይ ተማሩት እንደዚህ አይነት ትምህርት። ሶሪ እኛ ጋር ትማሩትም ማለት አይደለም። ደጋግመን ከአሕዛብ ጋር ጋብቻ እንደማይቻል ደጋግመን ነግረናል። ከዛ ውጭ ግን ጭኗን ከፍታ ለሰጠች ሴት አይመለከተንም፣ ኃላፊነት አንወስድም።
እንዲሆናለች አይመለከተንም። አስቀድመን የምንናገረው እኛ ምንድነው እንደማይቻል ነው። ዳሴት ከዛ ውጪ ግን እንደዚህ የሆነች ያለች እያልን እሷ ተደሳስታ እንዳደረገችው አይመለከተንም። እኛ ፖይንታችን አለ። እንደዚህ አይነቷ ብትመጣም ደንታችን አይደለም፣ ብትሄድም ደንታችን አይደለም። ከአንዱ ያልሆነች አስቀድመሽ መጠንቀቅ ያ አለ ወይ ተቋረጠ መሰለኝ። ክርስቲያን የኔ እንኳን መሀል ላይ ያልሰማውም ነበር ምን እንደሆነ። ለማንኛውም አሁን ላይ እፎይ እንዳለው እኔ ምን አይነት ትውልድ እንደሆነ አላውቅም። ከአሕዛብ ጋር